የተቃወሙት ሁለት ነገር ነው። ሁለቱ ኪዳናትን የጻፉ ጸሐፊዎች አንደኛ ወልድ በመንፈስ ቅዱስ ከአብ መቀባቱን ካዱ። እሱን ገጽ 82 ላይ ምን አሉ? እሱን ሲናገሩ መንፈስ ቅዱስን ቅብዕ አድርጎ ብለው ተናግረዋል። አይ እሱ ብቻ ደግሞ አይደለም፣ ወልድ ደግሞ መቀባቱን አብ ቀቢ መሆኑን መንፈስ ቅዱስ ቅብዕ ነው የሚለውን መካዳቸውን ደግሞ ከፍ ብለው ምን ብለዋል? እንደነርሱ አባባል አብን ቀባኢ ወልድን ተቀባይ መንፈስ ቅዱስን ቅብዕ አድርገውታል ብለው የተናገሩትን አሳይቻለሁ። ስለዚህ ሁለት ነገር ነው የተቃወሙት። የሁለተኛው ላይ በሁለተኛው ልስማማ እችላለሁ። የጸጋ አምላክነት የሚባለውን በሁለተኛው ተቃውሟቸው አንድ ነኝ። በመጀመሪያው ግን ልክ አይደሉም። አላሳየኸኝም። ሁለቱን እንትን ማለታቸውን አሁን እስቲ አሁን አውጥተን እናንብበው። እንደ ጋይስ አንዴ እስቲ ኮሜንት ላይ ሊና አንዴ እስቲ ደግሞ ያሳየን የሚል ሰው ካለ የተወሰነ ሰዎች ካሉ ችግር የለም። አሁንም ታወጣውና እንግዲህ አንብበውታል እኮ ምን ደጋግሞ በማሳየት እናሰለቻቸው ይሆናል እንጂ ጃሚ አንብቡት። ማን ይደንቅና ፈረስ እየጋለበ እንደሆነ ሁሉም እያየው ስለሆነ ይበቃል። ደጋግሞ አንድ ነገር አታስብ። አይ አዎ ልክ ነህ። በቃ በነገራችን ላይ አኬ በጣም ቴንኪው ልል የምፈልገው ይሄንን በማመን ብቻ በመንፈስ ቅዱስ ተቀብቷል ብለህ ማመን። ግን አሁን ይሄንን ከተዋህዶ ጋር ነው የምታያይዘው። አዋህዷል ብለህ ነው የምትተረጉመው። ወዳጅ ፖለቲካን አትፍራ እባክህ። አይ በቃ ይሄንን ማመን በቂ ነው ለማለት ያክል ነው። ፖለቲካ አይደለም። ይሄንን ሐዋርያውን ብሎታል፣ እኛም እንለዋለን። ግን እንደዛ ስንል ምን እያልን ነው የሚለውን ኦርቶዶክሳዊ መረዳት እንሰጠዋለን። እሺ ምን ማለት ነው? ምን ማለት ነው? ውይይቴ ላይ ተናግሬያለሁ። ምንም በቃ በቂ የሆነ ነገር ታስቀምጫለሁ። ምን ማለት ነው? እስኪ አሁን ለእኔ ንገረኝ። በቂ ነው ምንም አያስፈልግም። ምን ማለት ይላል? እየሰማኝ አልነበረም ማለት ነው ሳወራ ቅድም። አረ እሺ አዋህዷል ማለት ነው። አሁን መንፈስ ቅዱስ ወልድ ተቀብቷል ማለት ተዋህዷል ማለት ነው። አንዴ መልስልኝ። አሁን ካልከው ተነስቼ ልጠይቅህ። ጨረስን በቃ። ከዚህ በላይ ተዋህዷል ማለት ነው። ወልድ ተቀብቷል ማለት ተዋህዷል ማለት ነው። ቅባት መሲህ ክርስቶስነት ተዋህዶነት ነው። ይሄንን ክርስቶስ ማለት ተዋህዶ እንደሆነ በጣም በርካታ የሊቃውንት መጽሐፍት የሃይማኖት አበው ክፍሎችን እያወጡ ላሳዩ ይችላሉ። ወዳጄ አሁን መቀባት አንዴ አሁን እኔ አንተን መጠየቅ አሁን በቃ ነገርከኝ እኮ። አሁን መቀባት ማለት ነው የሚለውን ማስረጃ ልታሳየኝ ነው። ማዋሃድ ማለት ነው አልከኝ። አንዴ ወዳጄ እኔ አሁን በጣም እየተመኘሁ ያለሁት ዝም ብለህ በእኛ ሜዳ ላይ ለመሽከርከር ብቻ እየሞከርክ እንደሆነ ነው። እስቲ መቀባት ምንድን ነው ለአንተ? ኦኬ አሁን ካልከው ከተዋህዶ ነው ካልከው ልጀምር። ችግር የለም። ማንሳት አልፈለክም፣ ማውራት አልፈለክም። በዚህ ተዋህዶ ነው አልከኝ አይደል? በዚህ ባነሳው ላይ ማውራት አትፈልግም። በቂ አውርተናል። አሁን ወደ ስራ ልመለስ። አየኔ ስራ ስላለኝ ወደ ስራ ይመለሳለሁ። ከዚህ በላይ እንግዲህ ምንም ልተባበር አልችልም። አሁን አንተ አይተባል የሆነ ውስጥ የተጎዳው ነገር ስላለ እሷን ለማከም ነው አንዴ የምትለኝ አስሬ። ምን ተጎድቼ ነው? አኬ ምን ለመጉዳት አስብ ያደረግከው ነገር አለ እንዴ? ጥያቄ አለ እያለች ነው። ፈቃደኛ ናችሁ? ኤቨን በቃ ጥያቄ አኬ የምጠይቀው ጥያቄ እያለች ነው። እሺ አንድ ጥያቄ ከሌላ ሰው ልቀበል። ኤቨን ጥያቄ ልጠይቅ እያለች ነው። እዮባ መዝሙር ግን እንትኔን አቋርጠውኝ ነው ሲስ ያቆምኩት ታውቃለህ አይደል? ጀምሬ ተቋርጬ ነው ያቆምኩት። ቢያንስ አንድ ደቂቃ ይሰጠኝና ማጠቃለያ ሰጥተናል። በቂ ውይይት አድርገናል። እሱን ተማርበት። አሁን ግባና ዩቲዩብ ላይ ስለሚለቁት እሱን ሰማና ኧረ ችግር የለም ችግር የለም። እዚህ በጣም ደስተኛ ከሆንክ በቂ ነው ጌታ። ኧረ መቀጠል ግን እፈልጋለሁ። ያው ካልፈለግ ችግር የለም። እኔ አሁን በጣም ሳቲስፋይድ ሆኛለሁ በውይይቱ። በጣም ሳቲስፋይድ ስለሆንኩኝ እኔ ከዚህ በላይ ምንም አያስፈልግም ራሱ ብዬ። ኦኬ ሌሎችም ይማሩ ሌሎችም እንዲማሩ እንቀጥል። ሄቨን መሰልቸት ብቻ ነው። ሄቨን ከኦንሊ ጂሰስ ስለሆነች እሷንም ከኦንሊ ጂሰስ ከእነሱ ትምህርት አንጻር የምጠይቀኝ ነገር ካለ እዚህ ጉዳይ ላይ አንዴ እሱን መልሼ ልውጣ። በጣም እየተጠበቅኩ ነው፣ እየተፈለኩ ነው። አይኖ ቆይ አንዴ። እሺ አቡ ይቅርታ፣ ቆይ አንዴ ሄቨንን እንትን ለበላትና አቡ አስገባለሁ ድጋሚ።
እሺ አመሰግናለሁ። ሰላም ብያለሁ። ቅድም ጥያቄ ጠይቄ ነበር በሌላኛው ሳይድ መቀባት የሚለው ትርጉም ንጉስ እንደሚሾመው አይደለም ከተባለ መንፈስ ቅዱስ አካል ያለው ራሱን የቻለ አምላክ ነው ተብሎም ስለሚታመን በእናንተ እምነት መንፈስ ቅዱስ ቀባው ስትሉ ምን እያላችሁ እንደሆነ ምን እስቲ ያስረዳኝ አኬ። ምክንያቱም የእነሱን አይኖ እግዚአብሔር ምን የሚሉትን አውቀዋለሁ፣ ግን በእናንተ ትምህርትስ መንፈስ ቅዱስ የሚባለው ምንድን ነው? መንፈስ ቅዱስ ቀባው ሳይሆን በመንፈስ ቅዱስ ተቀባ ይላል። ያው አገላለጹ እንደዛ ነው። በመንፈስ ቅዱስ በኃይልም እንደቀባው ብሎ ይናገራል። በመንፈስ ቅዱስ በኃይል እግዚአብሔር ማለት ነው። ምንድነው ከተባለ በአጭሩ ቃል ስጋ ሆኗል። ቃል ስጋ ሲሆን ወደ ዓለም ሲገባ ስጋን ግን አዘጋጅህልኝ የሚል ቃል አለ። ዕብራውያን ምዕራፍ 10 ቁጥር 5 ላይ ወደ ዓለም ሲገባ ስጋን ግን አዘጋጅህልኝ። ያ የተዘጋጀ ስጋ ጌታ የነሳው ስጋ ነው። ቃል የነሳው ስጋ ነው። ቃልም ስጋ ሆነ በእኛም አደረ ስለሚል ማለት ነው። በእኛ አደረ ተብሎ የተነገረለት ቃል ነው። ስጋ ሆነ የተባለውም ቃል ነው። ኦኬ ሰው ቃልም ስጋ ሆነ በእኛም አደረ። ያንን ስጋ ሲዋሃድ የቃል ፍቃድ ብቻ አይደለም፣ የአብም የመንፈስ ቅዱስን ፈቃድ ነው። መቀባት ማለት የጌታችን ኢየሱስ ተቀባ ተብሎ ሲነገርለት ከመለኮት ጋር ከመዋሃዱ አንጻር ነው። ከመለኮት ጋር ሲዋሃድ የመንፈስ ቅዱስም ስራ አለ፣ የአብም ስራ አለ። እሱን ለመግለጽ ብቻ እንዲህ ተብሎ ይነገርለታል። ራሱ ቃልም ደግሞ ቅብዕ ነው። ምክንያቱም አክብሩታልና ምንን? ስጋን። ቃል ስጋ ሲሆን ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ምን ይላል መሰለሽ? ቀደም አንስቼው ነበረ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም ይላል። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ማን? ኢየሱስ። ከማን ጋር መተካከልን? ከእግዚአብሔር ጋር። ከእግዚአብሔር ጋር እኩል መሆንን ኢየሱስ ራሱ አብ ሆኖ ሳይሆን ከአብ ጋር እኩል መሆንን እኩል የሆነ እርሱ ምን ያደረገ ግን የባሪያን መልክ የያዘ። አሁን የባሪያን መልክ የያዘው ማን ነው ከተባለ አብ አይደለም። ይልቁንም ከአብ ጋር እኩል መሆንን መቀማት እንደሚገባ ነገር ያልቆጠረው ያኛው ፐርሰን ነው። ኦኬ እርሱ የባሪያን መልክ የያዘ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ኦኬ ራሱን ባዶ አደረገ ብሎ ይናገራል። ራሱን ባዶ አደረገ፣ ራሱን አዋረደ። ይሄ እንዲህ ተብሎ የተነገረው ለቃል ነው። ቃል ስጋ ሲሆን ለስጋ ግን ምን ይነገርለታል? ከፍ ከፍ አለ ተብሎ ይነገርለታል። ለዛው ጋር ከስም ሁሉ በላይ የሆነውን ስምን ሰጠው ተብሎ ይነገርለታል። ስጋ የሚከብር ነው። ቃል አይከብርም ወዴትም። ከአብ ጋር እኩል ነው። ከፍ ከፍ አይልም። ከአብ ጋር እኩል ነው። ወዴት ከፍ ከፍ ያደርገዋል? አብ። ስጋ ግን አስቀድሞ ያልነበረውን ጌትነትን ያገኛል። አይሽ ጌታ አደረገው አይደል የሚለው ሐዋርያት ሥራ ምዕራፍ 2 ላይ ጌታ አደረገው ይላል። ከምን አንጻር? እንደ ቃልነቱ በፍጹም ግን እንደ ስጋነቱ። በዚህ በተዋህዶ ውስጥ አብ ስጋን አዘጋጀ ፈጠረ ተብሎ ይነገርለታልና ለአብም በተዋህዶ ውስጥ የራሱ የሆነ ኢኮኖሚ ያለው ግብር አለው። ከዛ አንጻር እንዲህ ተብሎ ተነገረለት እና ይሄ በተዋህዶ ውስጥ ያለውን የመንፈስ ቅዱስን ስራ ያብን ስራ የሚያሳይ እንጂ እንደው ልክ በዳዊት ላይ እንደፈሰሰው ያለ በነገስታት ላይ እንደሚፈስ ያለ ዘይቱ ማነው ቅባቱ ነው። ያ ቅባት ልክ እንደዛ ሆኖ መንፈስ ቅዱስ እየፈሰሰበት ማለት እንደዛ አይደለም፣ እንደዛ አይደለም። በተዋህዶ ላይ ያላቸውን ግብር የሚያሳይ ነው። ቴንክ ዩ። ስጋን አዘጋጀልኝ ያለው ማን ነው? እሷን ብቻ መልስልኛ። ስጋን አዘጋጀህልኝ ያለው ስጋውን መስዋዕት አድርጎ የሚያቀርበው ጌታችን ኢየሱስ ነው። በማን አንደበት? አስቀድሞ በነቢዩ በዳዊት አንደበት ምን ይላል? አንዴ ስለዚህ ዳዊት ነው ያለው ማለት ነው አይደለ? አንዴ በነቢዩ በዳዊት አንደበት ለጌታችን ኢየሱስ ቀጥታ የተነገረው ልክ መዝሙር ምዕራፍ 20 ምዕራፍ 21 ምዕራፍ 22 ያው የሴፕቱዌጀንት እና የማዘር ቴክስቱ ይቀያየራል። ምዕራፉ ምዕራፍ 21 እና ምዕራፍ 22 ምዕራፍ 21 ወይም በቅንፍ ምዕራፍ 22 እዛ ላይ ምን እንደሚለው እጆቼና እግሮቼን ቸነከሩኝ በቀሚሴ ምጣጣጣሉ ሲል ዳዊት ተቸንክሮ አይደለም እጁ ግን ቀጥታ ለማን ይነገራል? ለጌታችን ኢየሱስ። ወደ ዓለም ሲገባ ብሎ ሲናገርም ስጋን አዘጋጀህልኝ የሚለው ለወልድ የተነገረ ነው። ቀደስ ማለት ነው። ወደ ዓለም ሲገባ ያ ካህኑ ጋር በጉን ወይ ደግሞ ዋኖሱን ሲያመጡ ለዛ ሰው ኃጢአቱ እንዲሰረይለት ያ መስዋዕት ሆኖ ይቀርብለታል። ለሰውየው ነው። በእግዚአብሔር ክርስቶስ ዳዊት ስጋን አዘጋጀህልኝ ሲል ክርስቶስ ስጋን ማዘጋጀት አቅቶት ነው ያልከኝ ነው ወይስ ለሰው ልጆች የሚሆን ድህነት የሚገኝበት ስጋ ተዘጋጀ ማለት ነው ወይ ነው? አሁን አንደርስታንድ አደረከኝ ጥያቄ። ያንን ስጋን ማዘጋጀት አቃተው አላልኩም። ምን ያው እንግዲህ ክርስቶስ ስትይ ቃልም ከሆነ አንዴ ጥያቄ ያዘልኝ። ቆይ አሁን በመሀል ማለት ነው። ኦኬ አልጨረሽም? ለምን መሰለክ እቺ አንዷን ቃል ፒክ አድርገህ ከወሰድክ ወደ ሌላ ነው የምትሄደው።
ስጋን አዘጋጀልኝ ያለው ዳዊት ነው። አዎ ብለህ ካመንክ እግዚአብሔር ወልድ እግዚአብሔር አብ ነው ወይ ስጋ አዘጋጀልኝ ብሎ የሚለው እንደዚህ ብሎ የሚረዱ ሰዎች ስላሉ ነው። አንተም እንደዛ ነው ወይ ያልከው ነው የኔ ጥያቄ። እግዚአብሔር ወልድ ለእግዚአብሔር አብ ስጋን አዘጋጀህልኝ አለ። ስጋን ያዘጋጀለት እግዚአብሔር አብ ነው ብሎ ስለሚያምኑ አይደለም። ይሄ ዳዊት ነው ያለው። ዳዊት ለመስዋዕት የሚቀርብ ለዘላለም ድነት የሚሆነውን ነገር ለኛ ያ ስጋ ተዘጋጀ። ስጋው እኮ ለኛ የተቆረሰው አይደለ? ለኛ የሚሆነው እንጂ ስጋን አዘጋጀህልኝ ያለው ማን ነው? ዳዊት ነው እያልሽ ነው? በትንቢቱ የተነገረው ዳዊት ነው። ግን ስጋ በዳዊት አንደበት እየተናገረ ያለው ይህ ቃል ቀጥታ የሚሰጠው ለወልድ ነው ለጌታችን ኢየሱስ ነው ወይስ ለራሱ ለዳዊት ለግለሰብ ነው? ለኢየሱስ ነው የሚሰጠው። ግን ስጋን አዘጋጀ ወደ ዓለም ሲገባ ያለው ዳዊትን ነው ወይስ ጌታ ኢየሱስን ነው? ኢየሱስን ነው እንጂ ወደ ዓለም ሲገባ ያለው። በቃ አንዴ እሺ፣ ወደ ዓለም ሲገባ የሚለው ኢየሱስን ከሆነ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዛን ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃዴን ላደርግ መጥቻለሁ አልኩ አለ። ወደ ዓለም ሲገባ እንደዚህ አልኩ አለ። ስለዚህ ኢየሱስ ነው ያለው አይደለም። ይህንን የተናገረው ዳዊት ነው። ግን ይሄ ምን ማለት ነው? አንዴ ቆንጂት፣ ወደ ዓለም ሲገባ የተባለው ኢየሱስ ነው ብለሽኛል አይደል? አዎ ኢየሱስ ከሆነ ወደ ዓለም ሲገባ እንዲህ አለ ኢየሱስ ማለት ነው። እንግዲህ ወደ ዓለም ሲገባ የተባለው ኢየሱስ ከሆነ ኢየሱስ እንዲህ አለ። ምን አለ? መስዋዕትና አላለም። ኢየሱስ እንደሱ አላለም። ዳዊት ነው የዳዊትን ነው ኮት አድርጎ የተናገረው ነው ያልኩት። ወደ ዓለም ሲገባ የተባለው ማን ነው? ኢየሱስ ወደ ዓለም ሲገባ ይሄንን ትንቢት ለሰው ልጆች ስጋን ይዞ መጣ። ወደ ዓለም የገባበት አምላክ ወደ ዓለም ሲገባ አንዴ በመጽሐፍ ጥቅልል ስለ እኔ እንደተጻፈ የሚለው ማን ነው? ዳዊት ነው? እሱ ጋር አይደለም ፖይንቱ። ለምን አላልኩ? ዳዊት ነው ኢየሱስ ነው? አንዴ ወደ ዓለም ሲገባማ ወደ ኢየሱስ ወደ ዓለም ሲገባ አሁን አምላክ ወደ ዓለም ሲገባ በመጽሐፍ ጥቅልል ስለ እኔ እንደተጻፈ የሚለውን ያልኩሽ ይሄ ኦኬ። እኔ የጠየኩት የነበረው ከላይ ነው፣ እሱ ጋር አይደለም። እኔ የጠየኩት ጥያቄ ችግር የለም። አንድ ይሄንን ማን ነው የተናገረው? በመጽሐፍ ጥቅልል ስለ እኔ እንደተጻፈ ያለው ማን ነው? ኢየሱስ። እሱማ ኢየሱስ ነው ያለው። ኢየሱስ ከሆነ ተመልከች አሁን አንዴ በመጽሐፍ ጥቅልል ስለ እኔ እንደተጻፈ ከማለቱ በፊት እዛው ጋር ነው ባይዘ ኢሚዲየትሊ ከፍ ብለሽ ምንም የሚል ያለው መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ፈቃድህን ላደርግ መጥቻለሁ ይላል። በቃ አንቺ የሆነች ቃልን ብቻ ነጠለሽ ለኢየሱስ አይደለም ትያለሽ እንዴ? ከሃይማኖትሽ ጋር ስላልተስማማ እንዴ ይባላል? እኔ አስማማ ምንም ከሃይማኖት ጋር አይደለም። ይኸውልህ ወደ ዓለም ሲገባማ አምላክ በምን በስጋ ወደ ዓለም ገብቷል አይደል? አምላክ እኛን ሊያድን የመጣው እኮ አምላክ ነው አይደል? አምላክ ወደ ቃል ማለት እኮ እስካይ ልጁ ነው ወደ ዓለም የገባው። አብ አይደለም። ችግር ወደ እሱ ከመጣ ደግሞ አብና ወልድን እየለየ የምትለኝ ከሆነ ወደ ዓለም ገባ የተባለው አብ ነው ወልድ ነው? አንድ እግዚአብሔር አምላክ ነው ያለው። በዓለምም የነበረው ነው ወደ ዓለም የገባው። ወደ ዓለም ገባ የተባለው አብ ነው ወልድ ነው? ቆንጂት ወደ ዓለም ገባ የተባለው አብ ነው በልጁ ዕብራውያን ላይ ያሳይሽል። እንደምን ችግር አለው? እኔ እኮ አሁን ያለ ነው ዕብራውያን ላይ አይደለ ሐሳቡን የምትረጂው? እኔ ወይ እሺ ወይ ደግሞ ይስማኝ እኮ እኔ እኮ አዳመጣለሁ። ያጂ ትይዛለሁ። አንዴ ልናገር፣ ለጌታ ቃል ብቻ ለመታመን ሞክሪ። አንዴ የተሳትሽውን ላርምሽና ማለት ላርምሽ ታዲያ የእግዚአብሔር ቃል ያረመን የእግዚአብሔር ቃል ያረመን አንተም ትሰማኛለህ። የምትወስደውን ደቂቃ ይዘህ ቀጥልሽ። ችግር የለም። ኧረ እኔ ይኸው አንዲት ጥቅስ ብቻ ነው ማነበልሽ። ዕብራውያን ምዕራፍ 1 ቁጥር 6 ላይ እንዲህ ይላል፣ ደግሞም በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ወደ ዓለም የገባው ማን ነው? ጥብስ ኧረ ምንድን ነው የሚያስቅህ? ሲስ ደግሞ ጉድ ከባድ ነው። ልደት አንዴ ወደ ዓለም የገባው አሁን የጠቀስኩት ጥቅስ ላይ ወደ ዓለም የገባው ማን ነው? ዮሐንስ 1:1 ላይ የሚናገር በዓለም የነበረው ነው ወደ ዓለም የገባው። አሁን ያነበብኩት ጥቅስ ላይ ወደ ዓለም ገባ የተባለው ነው። አንድ ጥቅስ ላይ ስላነበብክ መጀመሪያ ዮሐንስ ነግሮናል። ይሄ ቆይ ችግር የለም። አሁን አንድ ጥቅስ ላይ ብቻ አይደለም ባይዘው። እሺ ወደ ዓለም የገባው በኩሩ ነው፣ ልጅ ነው፣ ወልድ ነው። እዛው ዕብራውያን ምዕራፍ 10 ላይ ነው ልውሰድሻ።
እዛው ላይ ቀጥልሽ ግልጽ ያደርገዋል እኮ። እኔ ምን ትሰማኛለህ? ለመስማት እድል ስጥ። ችግር የለም። እሺ ስለዚህ ወደ ዓለም ሲገባ ይላል። ተመልከች፣ ወደ ዓለም የገባው አብ ነው ብለሻል። አሁን ቀጣይ የሚናገረው አብ ነው ያስብላል። አብ ከሆነ እንዲህ ይላል፣ መስዋዕትና መባን አልወደድክም። አብ ማንን ነው እንደዚህ የሚለው? ስጋን ግን አዘጋጀህልኝ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለ። በመጽሐፍ ጥቅልል ስለ እኔ እንደተጻፈ የሚለው ኢየሱስ ነው ብለሽኛል። በመጽሐፍ ጥቅልል ስለ እኔ እንደተጻፈ የሚለው ኢየሱስ ነው ብለሽኛል። ኢየሱስ ምን አለ? አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አለ። ማንን ያለው? አብን። ስለዚህ ወደ ዓለም የገባው ማን ነው? ወልድ። ያ ግልጽ አይደለም? ልናገር በጣም ግልጽ ነው። እንዴት እንደሆነ ሰማሁህ ስታነበው መረዳት እኮ ነው። መጽሐፉ የሚለው ዮሐንስ ወንጌል ስታነበው ከእግዚአብሔር የተላከ ሰምቻለሁ። እሱ ቁጥር 9 ላይ ምን ይላል? ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ይሄው የነበረው ነው የመጣው። ወደ ዓለም ሲገባ ቃል ስጋ ከሆነ በኋላ ዓለም ይሄ አሁን ወደ መታየት በሚዳሰስ ነው። በዓለም ውስጥ የገባው በስጋ ነው የመጣው። አምላካችን እግዚአብሔር በስጋ ወደ ዓለም ገባ እንላለን። መጣ። አሁን ከመሰማት የነበረው የማይታየው አምላክ በመታየት ደረጃ መጣ ነው የምንለው። ስለዚህ ወደ ዓለም የገባው በምንድን ነው? በስጋ ነው የገባው። ለዚህ ነው በስጋ ተገልጦ በነቢያት የተመሰከረው፣ ለመላእክት የታየው። ይሄ ግን ስጋው ይሄ ልጅ የሚለው ወይ ደግሞ ጌታ የሚባለው ስጋው ማለት ነው። ስጋው ለእኛ መስዋዕት ሊቀርብ ነው የመጣው እንጂ ለእግዚአብሔር ምንም እኛን ሊያድነን እስከመጣ ድረስ በክርስቶስ ሆኖ ያዳነን እግዚአብሔር ራሱ ነው። በምን ወደ ዓለም ሲገባ ምን አዘጋጀ? ስጋን አዘጋጅቶ መጥቷል ነው የምልህ እንጂ ልጁ ካልከኝ አብና መንፈስ ቅዱስስ ወደ ዓለም ሳይገቡን ያዳኑን ይሄ የሚባል የተለያየ ጥያቄ ሊነሳ ይችላል። እሱን ራስህ ልትመልሰው ትችላለህ። ዋናው የኔ ጥያቄ የነበረው ግን ዋናው ፖይንቱ ምንድነው? ስጋን አዘጋጀህልኝ ያለው ዳዊት ለራሱ ነው። ለምን ምትል በዛ ስጋ ነው ሰዎች ድህነት የሚያገኙት እንጂ እግዚአብሔር አብ ለእግዚአብሔር ወልድ ስጋን አዘጋጀለት እያለ አይደለም ያልኩት እኔ። እግዚአብሔር ወደዚህ ዓለም ገብቷል። በምን? በስጋ። አመሰግናለሁ። እሺ ወደ ዕብራውያን ቀጥታ ከመሄዴ በፊት ዮሐንስ ወንጌል ላይ ትንሽ ልልሻለሁ። ዮሐንስ ወንጌል ላይ በዓለም የነበረው ነው የመጣው ብለሻል። አዎ በዓለም ነበረ፣ ዓለምም በእርሱ ሆነ ይላል። ዓለምም በእርሱ ሆነ በማን? በቃል። ከላይ ጀምሮ ስለ ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ አስቀድሞ ተናግሯል። በመጀመሪያ ቃል እንደነበረ፣ ቃልም ደግሞ በእግዚአብሔር ዘንድ እንደነበረ ወይም ቃልም ከእግዚአብሔር ጋር ነበረ ይላል። ቃልም ከእግዚአብሔር ጋር ነበረ። in the word was with God ብሎ ይናገራል። ቃል ከእግዚአብሔር ጋር ነበረ ካለ በኋላ ያ ከእግዚአብሔር ጋር ነበረ የተባለለት ቃል መጥቶ ስጋ ሆነ፣ በእኛም አደረ፣ ጸጋና እውነትንም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየን ተብሎ ተነገረ። መቼ? ከእግዚአብሔር ጋር የነበረው ወይም በእግዚአብሔር ዘንድ የነበረው ያ ቃል በስጋ የተገለጠው ማን ነው ከተባለ የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ እግዚአብሔር ስለተባለ እግዚአብሔር በስጋ ተገለጠ ተብሎ ይነገርለታል። ይህንን ለመረዳት አሁን የተነሳው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደለ? ራሱ ዮሐንስ መልእክትን ደግሞ ጽፏል። በመጀመሪያ መልእክቱ ምዕራፍ 1 ቁጥር 1 ላይ ሄደን እንመልከተው። ስለ ቃል የተናገሩ ነገር ስላለ እዛ ጋር በደንብ ያስረዳል። በመጀመሪያ መልእክቱ ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውን እጆቻችን የሚዳስሱትን እናወራለን አለ። ስለማን? ስለ ሕይወት ቃል። መቼ የነበረውን? ከመጀመሪያ የነበረውን። ወንጌሉ ላይ ምን ነበር ያለው? በመጀመሪያ ማን ነበር? ቃል ነበር፣ በእርሱም ሕይወት ነበረች ይላል ቁጥር 4 ላይ። በእርሱም ሕይወት ነበረች። ስለዚህ ምን አለ በመልእክቱ ደግሞ? ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ይላል። ተመልከቺ፣ ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተም ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። ማን ተገለጠ አለ? ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት ይላል። ጌታችን ኢየሱስ ሲናገር እኔ ሕይወት ነኝ አለ።
እርሱ ደግሞ በስጋ ተገለጠ፣ አየነው፣ ዳሰስነው አለ ዮሐንስ ሲናገር። የተገለጠው ማን ነው ከተባለ ከአብ ጋር የነበረው። ኦኬ የእግዚአብሔር ልጅ እንደተገለጠ እናውቃለን፣ የዲያብሎስን ስራ ያፈርስ ዘንድ ማለት ተብሎ እንደተነገረ። ኦኬ የማንን የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። አንቺ ደግሞ የምትይው አይ ራሱ አብ ነው አይደለም። ኢየሱስ እግዚአብሔር ስለሆነ እግዚአብሔር በተባለ ቁጥር አብን ብቻ ስለሆነ በአካል ደረጃ የምታስቢው እንደዛ ሆኖብሽ ነው። ወደ ዕብራውያንም ስንመለስ ዕብራውያን ምዕራፍ 10 ላይ እንግዲህ የሚናገረው ምንድነው? ስለማን ነው አልሽ? እንደው ስለ ዳዊት ነው። የስ ዳዊት ስጋን አዘጋጀህልኝ አለ፣ ምክንያቱም በዛ ስጋ ይድናልና አልሽ። እንደዛ አይደለም ሀሳቡ። እኔ ተረዳሁትን ደግሞ ላይ ከኔ ተረዳሹ ነው ወይስ የመጽሐፍ ነው? ማምነው እምነቴን ነው እንጂ የምናገረው እንዴ ማላምነው ነው። ከሆነ ባይሆን ልጠይቅሽ እስቲ እኔ ማንቺ እንደጠየቅሽኝ ጠይቀኝ። ማቀው ከሆነ መልስልሃል። እሺ ወደ ዓለም ሲገባ የተባለው ኢየሱስ ነው ብለሻል አይደል? አንዴ ከይቅርታ ጋር ግን ብዬ በእውነት የትትና ሁሌም አይወሰድብሽ። ቀጥላችሁ ሁሌ እኔ ያኬ ችግር የለም ለሱ አንተ ቀጥል። አሽሙረኛ ነገር ነው ይልች። እሺ መላስሽ ተሳሰረ ግን ይሄ ኖ ይልክ ያኬ ስለሚያውቅ እኮ ነው። ጭቅጭቅ ሲሳይ ይወዳል ማጨቃጨቅ እና ግዴታ ተጨቃጨቁ አንዳንዴ ይወዳል። አረ እንዲህ ስትማሪ እኔ ለመጀመሪያ ጊዜ ነው ያየሁት። እውነት እና አይወሰድብሽ ክርስቶስን ወይ ጉድ። አክሲ የቀጠለ እኔና ይቡ ሰላም ምንድነው ካላጣሏችሁ አልክ እዲ እሺ እንጨቃጨቅለት በቃ ግዴታው ክፈት ዝጋ ማይክል ላውራበት። ኧረ ተው እንደዚህ ፈልኩ። እሺ ጠይቀኝ። ወደ ዓለም ሲገባ የሚለው ኢየሱስን ነው ብለሽኛል አይደል? ኖ አምላክ ወደ ዓለም ሲገባ ነው። ኢየሱስ ስልኮ አብም ወልድም ነው ብዬ እንደማምን ታውቃለህ መቼም። አንተ አልነግርህም። አምላክ ወደ ዓለም ሲገባ ነው ማለት ነው ትርጉሙ። አምላክም ችግር የለም። ስለዚህ አብ ነው ማለት ነው ወደ ዓለም ሲገባ የተባለለት። ትክክል። አብ ወደ ዓለም ሲገባ። እሺ ወደ ዓለም ሲገባ የተባለው አብ ነው። አሁን አንዴ እንትኑ ላብራውና መጽሐፍ ቅዱሴን እያሳየሁሽ ልጠይቅሽ። አንዴ ይቅርታ። አንዴ ከፍ አድርጉኝ ጋይስ ሞዴሬተሮች። ስለዚህ ወደ ዓለም ሲገባ አብ ነው ብለሽኛል። ወደ ዓለም ሲገባ ይላ ይሄንን ቴክስት ያስቀምጥና እዚህ ጋር ያለውን ይላል አይደል? እዚህ ጋር ይላል። ስለዚህ የሚለው ወደ ዓለም የሚገባው ነው አይደለም? አው ጥያቄ ምንድነው? ጠይቀኝና አንድ ላይ ሐሳብ እኮ ወደ ዓለም የሚገባው ነው የሚለው አይደለም? አይ አንተ ላይ መረዳት ለተለያየ ስለሆነ እኔ እንደሱ ሰላም ቆይ ጥያቄን ብቻ ነው። ወደ ዓለም ሲገባ እንደዚህ ብሎ ተጻፈና እንደዚህ ይላል አለ። ስለዚህ አሁን ወደ ዓለም የሚገባው ነው የሚለው አይደለም? ይሄ ከላይ ተጻፈው በሙሉ እኮ ህጉ ሊመጣ ስላለው አንተ ቅድም ስላብራራው በአንተ መንገድ ነው እያወራኸኝ ያለው። ይሄ መስዋዕትን አልወደድክም። ይሄ የሚቃጠል መስዋዕት በሙሉ የተደረገው ለሰዎች ነው። አሁን ደግሞ እሱን ትቶ ቃሉን ስጋ አድርጎ ወደዚህ ምድር መጣማ እግዚአብሔር ራሱ ለምን ሊታረቀን ብዬ ነው ማምነው። ይሄ ከላይ ተጻፈለት ለማን ነው? ራሱ መስዋዕት የሚቀበል የነበረው አምላክ እንደዚህ ደግሞ በስጋ ተገልጦ ሊመጣ ነው ይላል። ከዚህ በኋላ ምን እንደሆነ አስረዳኝ፣ ጠይቀኝ። እሺ እኮ በስጋ የሚመጣው እርሱ እንደዚህ ይላል ተብሎ ተነገረለት ማለት ነው። እንደዚህ በስጋ የሚመጣው አምላክ እንደዚህ ይላል። እሺ ምን ይላል በስጋ የሚመጣው አምላክ? መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። ያው በስጋ የሚመጣው አምላክ እንደዚህ አለ፣ ስጋን አዘጋጀህልኝ አለ። ጥሩ ስጋ ተዘጋጀለት እኮ ለራሱ እግዚአብሔር ሊያድንበት የመጣውን ስጋ ብዙ በመጽሐፍ ጥቅልል ተነግሯል በነ ዳዊት አፍ። እሱ በስጋ ሲመጣ የምንድነው ማነው? ሰዎች ነው የሚድኑት እንጂ በስጋ መምጣቱ እኮ አምላካችን እሱን ሊያድን አይደለም፣ እኛን ሊያድነን ነው። ይሄ መስዋዕት በመሰዋት ምን ሌላ ርዕስ አልገባንማ። እዛው ርዕስ ላይ ነን። አልገባንም እኮ ሌላ ርዕስ ላይ ካልገባን መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ የሚለው ወደ ዓለም የገባው ነው አልሽኝ። ወደ ዓለም የገባው ማን ነው ስልሽ አምላክ በስጋ ገብቷል አልሽኝ። ስለዚህ አምላክ ነኝ የተናገረው ስጋን አዘጋጀህልኝ ያለው
አምላክ ስጋን አዘጋጀልኝ ሲል ማንን ነው እኔም እኮ እንደዛ ነው ዳዊት ነው ያለው ነው እኮ ዳዊት ብሎ ያንን አምጥቶ ነው ኮት ያደረገው ነው የምልህ። አኩሳው አሁን ቆይ አንዴ ዳዊት የተናገረውን ቀጥታ ለእርሱ የምንሰጠው ነው አልሽኝ። ልክ እንደምን አይነት ቃላት ለምሳሌ በቀሚሴ ዕጣ ተጣጣሉ እጆችን ቸነከሩኝ እንደሚሉ አይነት ቃላቶች ለምሳሌ ራሱ ዳዊት እጆቹ ተቸንክረው ሳይሆን ለጌታችን ኢየሱስ ቀጥታ የተነገረ ስለሆነ ነው ብለን እንደምንናገረው ልጠይቅሽ ነበር። አንዴ እኮሳው ልጠይቅሽ እኮ ነው። አሁን እዚህ ጥያቄን በደንብ ቢውል እያደረኩት ነው። ጻድቅህንም መበስበስን ያይ ዘንድ አትሰጠውም ተብሎ እንደተነገረ ይህንም ደግሞ ጴጥሮስ ወሰድ አድርጎ ይኸው ዳዊትንማ በሉ ተመልከቱት እንግዲህ ያው መቃብሩን በእኛ ዘንድ ነው ወንድሞቹ ይህን እንድታውቁ እንደወዳለሁ ብሎ ይህንስ የተናገረው ከኢየሱስ አንጻር ነው ብሎ እንደተናገረ ይህም እንደዛው ነው። ስለዚህ ምንድነው ወደ ሲገባ እሱ ጋር ዳዊት መበስበስን አይም ዘንድ ሲባል ኢየሱስ በስብሶ ይቀራል እያለ ነው ዳዊት። እኛ በመቃብር በሲኦል አንቀርም ብሎ ተስፋቸውን ነበር የሚጠብቁት አይደል እንዴ? በስብሶ ይቀራል አይደለም ያልኩት። አይ ነው ተስፋቸውን የሚጠብቁት እና አብርሃም እና ዳዊት አይደሉ ወይ እንጂ ኦኬ ነው ጥያቄን ጠይቀኝ ነው ወስኒ በመሃል እየገባሁ ጠይቀኝ። እሱንም ላንብብልሽ ማለት ነው አለሽ። ኖ ተው በቃ ጥያቄን ጠይቅ እዚሁ ላይ። አይ በመሃል ስታነሳው በዛው አንፃር ነው እኔም ልናገር የሞከርኩት። ተው ይቅርና ጥያቄን ጠይቅ። ችግር የለም እሱን አንዴ ላሳይሽና ከዛ አንፃር አድርጌ አስረዳሻለሁ። እንደው ጥሩ ነው ካስረዳኝ እኔ ምንድነው እያልኩ እስክታወጣ ድረስ መበስበስን አይ ሲባል አባታችን ዳዊትማ በስብሶ ቀርቷል። ኢየሱስ የሚነገርለት ግን ሰዎች በሲኦል ውስጥ እንደማይቀሩ እግዚአብሔር የገባላቸውን ተስፋ ለና አብርሃም ለና ያዕቆብ በሙሉ ከነበሩበት ሲያፈልሳቸው ከሲኦል ያ በሱ መንገድ የተደረገላቸውን ስራ ነው የሚነገረው እንጂ የኢየሱስ ስጋ መቃብር ውስጥ በስብሶ ይቀራል ብሎ ፈርቶ አይደለም እየተናገረ ያለው ነው። እኔ ሐሳብ ለኢየሱስ አልተነገረም ነው ጭራሽ ይያልሻለሽ? ኖ አይደለም ያልኩት። ስማኝ ቆይ መቼም አትሰማም አይደለም እየሰማኝ ነው። እየተነገረ ያለው ንግረቱ በሲኦል ዳዊት ስለማን? ስለ ክርስቶስ እንዲህ ይላል። ምን ይላል? በፊቴ አየሁት እንዳልታወክ በቀኝ ነውና፣ ስለዚህም ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ስጋዬ በተስፋ ያድራል፣ ነፍሴም በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ የጌታችን ከላይ ብለህ እንደዚህ ነው የሚለው። ማን ነው የሚለው? ነፍሴን በሲኦል አትተዋትም ያለው ማን ነው? ጌታችን። የኢየሱስ ነፍስ ነው በሲኦል የምትተወው? አትተውም ምን ያለው? ለምን ይተዋልት ያለሽ? ይቡ እኮ ነው ዳዊት እኮ ነው ያለው። ዳዊት ነው የኔ ነፍስ በሲኦል። አንዴ አንብቤ ልጨርስልሽ። ሲጨርስልሽ እኮ ማንነቱን ንገሪኝ መጀመሪያ። ለማን ነው? ኢየሱስ ነው ብዬሻለሁ። ይሄ ለኢየሱስ ቀጥታ ሲናገር አንዴ ዳዊት ስለ ራሱ ሲናገር አይደለም ያለው፣ ስለ እርሱ ሲናገር እኮ ነው ያለው። አንዴ አስጨርሽኝ። እሺ ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውም ይልና አትሰጠውም። የሕይወትን መንገድ አስታወከኝ፣ ከፊት ጋር ደስታን ትመላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ እንደው ፍቀዱልኝ። መቃብሩም እስከ ዛሬ ይኸው በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ ነፍሱን በሲኦል አትተዋትም አይደል ያለው? ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱን በሲኦል እንዳልቀረች ስጋውም መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ስለዚህ ነገርኛ ሁላችን ምስክሮች ነን። አሁን አመጣው ወይ አሁን ምን እያለ እንደሆነ ተረዳ። የዳዊት ነፍስ በሲኦል እንደማትቀር ለምን ክርስቶስ ኢየሱስ እዛው 35 ላይ አንብብ እንጂ የኢየሱስ ነፍስ አይደለም በሲኦል ትቀራለች የተባለው። ዳዊት ነው እየተናገረ ያለው። ነፍሴን በሲኦል አትተዋትም ለምን 35ንም አነበብክልኝ እኮ። ቆይ እኔ አሁን ደግሞ እየተናገርኩ እሺ አውሪ ወደ ጎና ከ31 ጀምሮ ይቅርታ አንተ ያነበብከው ነው ንባቡን ተው። ኢየሱስ ክርስቶስ ሞቶ እንደሚነሳ ስለሚያውቅ የሱ ነፍስ የዳዊት ነፍስ በሲኦል እንዳትቀር ነው የተናገረው እንጂ ኢየሱስ ነፍሱ እንዴት ነው በሲኦል የሚቀረው? ምን ማለት እንደሆነ ነው። አሁን አለ ቀራ አላለም።
ቀረ እኮ አላለም። ይሄ ዳዊት ስለ ራሱ ነፍስ ነው። እችንም ደግሜ ልጠይቅ፣ ዳዊት ነው ስለ ራሱ ነፍስ ነው ያለው ወይ ስለ ኢየሱስ ነፍስ ነው ያለው? እሺ እዚህ ጋርስ ሄቪያችን ከባድ ሰው። እሺ የተናገረው ስለ ጌታችን ነው፣ ስለ ኢየሱስ ነው። ስለ ጌታችን ማለት ምን ማለት ነው? አሁን ይኸውልህ አክዬ ስለ ጌታችን ማለት ምን ማለት ነው? ስለ ክርስቶስ ማለት ነው። ይሄ ስለ ክርስቶስ፣ ስለ ዳዊትም ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው ብሎ እንደተናገረ የእኔ ጌታችን ስል የዳዊትም ጌታ ስለሆነው ስለ መሲሁ የተነገረን በምን አወቅን? እዚሁ ጋር ስላስቀመጠ ፈቃደልኝ ደቂቃ ስጠኝ። በጣም ግን እሺ ፈቅድልሃለሁ። ግን እኔ ጥብሱ ያለ እኛ ይኸውልህ አሁን ለምሳሌ ምንድነው ስጋን አዘጋጀልኝ የሚለው ሰብቱ ኤጀንት ላይ አለ፣ ግን ብዙ ሌሎች ቨርዥኖች ውስጥ የለም። እዛ ክርክር ውስጥ እንደገና ሌላ ቶፒክ ስለማልከፍት አልገባም። ግን ዕብራውያን ላይ ስለተጻፈ ዛስ ፋይን ብዙ አያከራክረንም። እነሱ እሱን ይዘው ስጋ ከሰማይ መጣ የሚለውን ያንን ጀስቲፋይ ለማድረግና ያንን ዶክትሪን ለመስራት ነው የሚጠቀሙበት። ስጋ መጣ ከሰማይ ሙዳ ስጋ ይዞ መጣ እና ከማርያም ምንም አልነሳም የሚለው ትምህርት አላቸው። ኮኔክሽንም አልነበረውም፣ በትብትም አይገናኝም ነበረ የሚለውን ትምህርታቸው እሱን ሰርቫይቭ ለማስደረግ ነው የሚጥሩት። ግን ያው ይሄ ዶክትሪን አሁን ይተውታል። አንቺ የነሱ እናንተ አታውቁም ካልሽ ይሄ ነው ነጭ ነጩን ነው የሚነገርሽ። ከማርያም ጋር በትብት አይገናኝም ነበረ፣ ከሰማይ ስጋ ሙዳ ስጋ ነው የመጣው ስጋን አዘጋጀልኝ ስለሚል ብላችሁ እሱን ፕሮቴክት ለማድረግ የምትሄዱበት መንገድ ነው። ግን የምር ሙዳ ስጋ ከሰማይ አልመጣም፣ ቃል ነው ስጋ የሆነው። ኦኬ ቃል ስጋ ሆነ እና ያንን ያ ቅድም ባስረዳው ስማማለሁ። ይሄ ነው ዲፈረንስ ቢኖር ኖሮ ያንን ሪፊዩት አደርግ ነበር። ግን በሌሎች ነገሮች ባለስማማም ማለት ነው፣ በሌሎች ነገር ባለስማማም ያንን ግን ሐዋርያት ሥራ በደንብ አድርጎ አስቀምጦልሻል። አሁን ወደ እኔ ሐሳብ ልግባ። ሄቨን ሚት አድርግና ሐሳቤ ልስጥና ከዛ በኋላ ሌሎች የተወደዱ ወገኖች አሉ፣ እነሱም ደግሞ ሐሳባቸውን ይሰጣሉ። ኢዮባ ወጣቱ አለ፣ ልደተ ቃል አለ፣ ማናቸው አፖስቶሊክ ዲያቆን አሉ፣ ዳኒ ዶክተር ዳኒ አለ፣ ዲያቆን ናቲ አለ፣ የምንወዳቸው ልጆች ሴና አለች እና ሐሳብ ይሰጣሉና አጭር አድርገው። ይሄኔ ቲክቶክ አንድ ከማልወደው ነገር ረጅም ሰዓት የሆነ ሁለት ሰው ይወስዳልና በጣም አድካሚ ነው። አጭር ሰው ሐሳብ ሲሰጥ 5 ሚኒት 10 ሚኒት ኦር 20 ሚኒት መወያያ ሰዓት አድርግና ወደ ሌላ ሽፍት አድርግ። እኔ አሁን ረጅም ሰዓት ነው የጠበቁት። ልቀጥል። ማጠቃለያ 5 ደቂቃ ለአንተ እንስጥና በ5 ደቂቃ አንተ ማጠቃለያ ሰባት አድርግልኝ። ብዙ የተከፈቱ ዊንዶዎች አሉ። ምን ተናግሮ ነው የሚያጠቃልለው? ማጠቃለያ ምን አውርቶ ነው የምታወያየው? መግቢያ ላይ የሰጠውሽን እንደገና ብዙ መንገድ ስለሄደ አንቺ አይደለሽ ሜቢት ባለ 7 ደቂቃ አድርግልኝ። ሚት አድርጊ 7 ደቂቃ የፈለገውን ርዕስ ያውራ። ከዛ ያንቺ ቢዝነስ ልደት አለ፣ የተሳሳተ ነገር ድንገት ካነሳ ልደት አለ፣ ኢዮብ አሉ፣ ሌሎች ይቀጥላሉ። ጌርሴም ከ55 ነው ከ2 ሲል ታቆማለህ። ታንክ ዩ ሶ ማች አይቻለሁ። ኦኬ እኛ ይኸውላችሁ ግልጽ ላድርግ፣ ፋውንዴሽን ነው የምጥለው። እኛ የሁለት ኔቸር አማኞች ነን። ቱ ኔቸር ኢን ዋን ፐርሰን እናምናለን። ስለዚህ ቱ ኔቸር ስለምናምን ስለ ኢየሱስ ክርስቶስ ስለ ሰዋዊ ኔቸሩ የሚናገረውን ክፍል እንዳለ ነው የምንቀበለው፣ አንንገዳገድም እዛ ቦታ ላይ እና ብዙ ጊዜ ብዙዎች ጋር የሚገኘው እንትን ይሄ ነው። እነዛ ጋር የሚገኘው ስጋ መጣ ከሰማይ ሙዳ ስጋ በውስጧ ባለ ተጠቅልሏል ስጋ ከላይ ምናምን የሚል ስላላቸው እሱን ጀስቲፋይ ለማድረግ ነው የሚጣጣሩት። አሁን ወደዛኛው ወደ ክርስቶስ ተቀባው ወደ ቤተ ርዕስ ክርስቶስ ተቀብቷል ወይ ለሚለው እንግዲህ ኢየሱስ ክርስቶስ ማለት ራሱ ትርጉሙ በራሱ መቀባቱን የሚያሳይ ነው ወገኖች፣ ኢየሱስ ክርስቶስ። ምክንያቱም ኢየሱስ ማለት አዳኝ ሲሆን ክርስቶስ ማለት የተቀባ ማለት ነው። መሲህ ማለት የተቀባ ማለት ነው። ይሄንን መዝሙረ ዳዊት 2:2 ላይ ማየት እንችላለን። መዝሙረ ዳዊት 2:2 ላይ ምንድነው የሚለው? መዝሙረ ዳዊት 2:2 ላይ እግዚአብሔር ይርዳኝ። እንግዲህ በዛ መዝሙረ ዳዊት 2:2 ላይ አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገስታት ተነሱ፣ አለቆችን በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ይላል። መሲህ
አልመሲህ የሚሉት ሙስሊሞች ወይም ደግሞ መሳያ የሚሉት ማለት የተቀባ ማለት ነው። ክርስቶስ ማለት የተቀባ ዘ አኖይንትድ ዋን ማለት ነው። እና ከስሙ ስንነሳ ራሱ ምንም ነገር ድናይ ማድረግ አንችልም። ስሙ ነው። አፍራሽ ነው ምናምን የሚባል ልጅ ተነስቷል። አፍራሽ ማለት ደምሳሽ ነው የምትሉት የሚደመስስ ማለት ነው አይደል? ቡልዶዘር እንደማለት ወይ ቶርኔዶ እንደማለት ወይ ድማሚት እንደማለት ነው። እና ክርስቶስ ማለት የተቀባ ማለት ነው። ኦኬ። እና ሐዋርያት ሥራ ይሄንን ደግሞ እንዴት እንደዚህ ልተረጉመው ቻልከው? እኔ አይደለሁም፣ ሐዋርያቶች ራሳቸው ይሄንን ተቀብለውታል። መሲህ የሚለውን በኦልድ ቴስትመንት በ1000 ቢሲ ዳዊት የተናገረውን ፕሮፌሰር ያደረገውን ነገር እንደዚህ ይናገራሉ ሐዋርያቶች ምን አሉ? ሐዋርያት ሥራ 4:38 ላይ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ኃይልም ቀባው እርሱን አይደለም። እንደውም ኤግዛክትሊ የተናገሩበትን ቦታ ፈልጌ ነበር። ኦኬ ሐዋርያት ሥራ 2 ይሄንን ኤግዛክትሊ ኦኬ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይል ቀባው እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ ይላል። እግዚአብሔር ቀባው ይላል። ማንን? የናዝሬቱን ኢየሱስ። ሁለት ነው የምናየው። አሁን የነ ሄቨንን እንትን ዶክትሪን ፉርሽ ያደርገዋል። እዚህ ጋር እግዚአብሔር ቀቢ ነው። የተቀባው ኢየሱስ ክርስቶስ ነው። የተቀባው በመንፈስ ቅዱስ ነው። ትሪኒቲን እዚህ ላይ እናያለን፣ እዚህ ቦታ ላይ እናያለን ማለት ነው። እና ያንን በዛ ያሳያል ማለት ነው። ስለዚህ መሲህ የሚለውን ሐዋርያቶች የተቀባ በማለት ተርጉመውታል። እንደውም ሐዋርያት ሥራ 10:38 እሱን ነበር የፈለኩት። 10:38 አሳይቻለሁ። ሶሪ አኖርጋናይዝ ስለሆንኩኝ። እንደገና ስምዖን በትንቢት የተቀባውን እንደሚያይ ትንቢት ተናገረለት። ተነግሮኝ ነበር ይላል በሐዋርያት ሥራ 2:56 ላይ ትንቢት ተነግሮት ነበር። ያንን ይጠባበቅ ነበር ይላል። ምንድን ነው የሚለው? ሐዋርያት ሥራ ማነው ሉቃስ 2 ላይ 26 ላይ ከ25 ጀምሮ ባነበው እነሆም በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉህም ነበረ። መንፈስ ቅዱስም በእርሱ ላይ ነበረ። መንፈስ ቅዱስ በእሱ ላይ ስለነበረ 26 ላይ ምን ይላል? በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። የትንቢት መንፈስ በእሱ ነግሮት ነበር። መሲህ በዘመናት መካከል የተነገረለት መሲህ፣ ዓለምን የሚያድን መሲህ በዓይኑ እንደሚያየው ኢሳይያስ በድፍረት በ740 ቢሲ እነሆ ድንግል ትጸንሳለች፣ ስሙን ወንድ ልጅ ትወልዳለች፣ ስሙን አማኑኤል እግዚአብሔር ከኛ ጋር ትለዋለች የተባለውን በማቴዎስ የተነገረውን በማቴዎስ የተረጎመውን ያንን ሊታመን አእምሮ ሊያምነው የማይችለውን ነገር ለስምዖን ተነግሮት ነበር። የተቀባውን ክርስቶስን ማለት ነው። ክርስቶስን ወይም መሲህን እንደሚያይ ተናግሮ ነበር። ለዚህ ነው አንተ ነህ ወይ እያሉ ብዙ ጊዜ ይጠይቁት የነበረ፣ ምክንያቱም ተነግሮ ስለነበረ ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ የተቀባ መሲህ ነው። ስለ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ የሚለውን ቅድም ተናግሬያለሁ። በቁመት በሞገስ እንደገና ደግሞ በዊዝደም በእውቀት ያድግ ነበር እንደኛ። ምክንያቱም ሁለት ኔቸር ስለምናምን ማለት ነው፣ ሰው ስለነበረ ማለት ነው። በለሱ ጋር ሄዶ ረገማት። ፕሪቴንድ አይደለም ያደረገው፣ ኤክስፔክት አድርጎ ነው። ፍሩት ኤክስፔክት አደረገ፣ ሄደ፣ ሲያጣባት ረገማት። ከአብ በስተቀር ልጅ አያውቅም። አንንገዳገድም፣ እዛ ጋር አናውቅም። ሰው የሆነ አምላክ ስለሆነ ማለት ነው፣ ፍጹም እኛን እንደሆነ ስለምናምን መጽሐፍ ቅዱስ የሚለውን ስለምናምን ጌታ ኢየሱስ ክርስቶስ ሌላ ቦታ ላይ እንደውም ምን ይላል? ሌላ ቦታ ላይ አንድ ቀንም እንደውም ሉቃስ 5:17 ላይ አንድ ቀንም ያስተምር ነበር። ከገሊላና ከይሁዳ መንደሮችም ከኢየሩሳሌም መጥተው የነበሩ ፈሪሳውያን የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት ይላል። የጌታ ኃይል እንዲፈውስ ሆነለት። ሌላ ስፍራ ደግሞ ማርቆስ 5:30 ላይ ወዲያውም ኢየሱስ ከእርሱ ኃይል እንደወጣ በገዛ ራሱ አውቆ በሕዝቡ መካከል ዘወር ብሎ ልብሴን የዳሰሰ ማን ነው አለ። ይሄንን አንዳንድ ጊዜ ስለተቀባ ነው። ቅድም መግቢያ ላይ መጀመሪያ በሰጠሁት ስለ ዶሲሲዝም ተናግሬያለሁ። ምክንያቱም ኢየሱስ ክርስቶስ የተባለ ሰው ነው የሚሉት ስፔሲፊክ። ናስቲሲዝም፣ ዶሲሲዝም እና ሌላ እንደርሳውት ሶስት ትሪፕል የሆኑ ፎልስ ሪሊጅን ኢን ዘ ቢጊኒንግ ኦፍ ክሪስቲያኒቲ ተነስተው ነበረ እና ዶሲሲዝም ሰው የሆነው ኢየሱስ ተወለደ እና በጥምቀት ክርስቶስ መርጅ አደረገው።
ለመሞት ወደ መስቀል ከመሄዱ በፊት ክርስቶስ ተለይቶት ሄደ ወደ ሰማይ የሚል እስልምናን የሚመስል አይነት ትምህርት ያስተምሩ ነበር። አሁንም እንደዛ አይነት ነገር ታያላችሁ። ኢየሱስ ክርስቶስ አምላክ አይደለም፣ ኃይል ወጥቶበት ነው እንደዛ አይደለም። ፍጹም ሰው ፍጹም አምላክ ነው። እና ያንን እነዚህ የሚያስተምሩትን ፈርተን መጽሐፍ ቅዱስ የሚለውን ነገር እንቀበላለን። ጌታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው፣ በምድር ላይ ተቀብቷል። ይሄ ደግሞ የሚያሳየው ካህናቶች ቅድም ጠቅሰዋለች እንደዛ ማለት ነው ወይ እንደ ነቢያቶች እንደሚቀቡት እንደዛ አኖይንትድ እንደሚሆኑ ዳዊት እንደሚሆነው አለች። እነሱ በዘይት ነበረ፣ ቁስ በሆነው ዘይት ነበር የሚቀቡት። ጌታችን ኢየሱስ ክርስቶስ ግን በመንፈስ ቅዱስ በኃይል ተቀብቷል። ይሄ መጽሐፍ ቅዱስ በግልጽ የሚናገረው ነው። 2 ደቂቃ አልጨረስኩም አለኝ አይደል? ገና 2 ሚኒት አለኝ። እና ይሄ ነው እኛ የምናምነውና እኛ ማናምነውን መተሽ እንደዚህ ይላሉ አትበይ። ታዲያ እንዴት ነው ይሄ ድራማ የሚፈታው ሲባል አይ ዶንት ኖ እንግዲህ ሲፈቱት እናያለን። በተደጋጋሚ ጌታ ኢየሱስ ክርስቶስ ከአባቱ ጋር ያደረገውን ንግግር ሁሉ እንደ ድራማ ነው ልናየው የምንችለው። ኢዮብ ተነስቶ ኢዮብ ሆይ በፊት እንደዚህ በሆነው እያልኩ ስለራሴ ማውራት ማለት ነው። ያየኝ ሰው ከዛ ምን ይላል? ምን ይለኛል? አማኑኤል ቦታ ሊያዝልህ። ከዛ ውጭ ምንም አይለኝም። በተረፈ ግን ጌታ ኢየሱስ ክርስቶስን ምን ብለው ያምናሉ የሚለውን ብቻ ሳይሆን ስላሴን ለመቃወም ከሚያነሱት ሐሳብ ጋር አያይዞ ማየት ይፈልጋል። ስላሴን ለመቃወም ለምሳሌ አካል የለም ይላሉ። ማለት አንድ አካል ነው። ከዛን ቃል አካላዊ አይደለም፣ መንፈስ ቅዱስ አካላዊ አይደለም ይላሉ። አካላዊ ያልሆነው ነገር ግን ሲናገር እንደገና ደግሞ ዓለም ሳይፈጠር እንደነበረ በክብር እንደነበረም ሲናገር ደግሞ እንመለከታለን። ይሄን ድራማ ያደርገዋል። ቅድም ስለ ስጋ ተነስቷል። ያው እንግዲህ ስጋው ከድንግል ማርያም እንደነሳው መጽሐፍ በስፋት ያስተምራል። ቅድስት ኤልሳቤጥ በመንፈስ ቅዱስ ተመርታ የማህፀንሽ ፍሬ ብላለች። የማህፀን ፍሬ ማለት ከማህፀን የተገኘ ማለት ነው። ዕብራውያን ላይ ደግሞ በሞት ላይ ስልጣን ያለውን እንዲሽር በስጋና በደም ተካፈለ ብሎ ጳውሎስ ይናገራል። የዕብራውያን ጸሐፊ በስጋና በደም ተካፍሏል፣ እንደማ ልጆቹ እንደተካፈሉት ይላል። ስለዚህ ላሳጥረውና ሌሎች ወንድሞችም ስላሉ የጌርሳምም ያልተመቸኝ ሐሳብ አንደኛው ይሄ ነው። እያወቀ አያውቅም የሚመስል ንግግር ከኦል ጂሰስም ደግሞ ኦል ጂሰስ መጽሐፍ ቅዱስ ቢይዙ ሙስሊማዊ አስተምሮ ይበዛበታል እና ግርስተልኝ። ኦኬ ከማን ጋር ትሄዳለህ? እኔ መጀመሪያ ልጠይቅ፣ ከዛ በኋላ ከእሷ ጋር ትሄዳለህ። እኔና ዮቤ ጥያቄ ካላችሁ ስላልኩ ተቀምጠዋል። ኦኬ አንድ የረዥም ሰዓት የቆዩ ሰዎች ስላሉ እሺ ልደትሻ ሁላችሁንም ቃለ ሕይወት ያሰማልን። ከወንድማችን አኬ ጀምሮ እስከ መጨረሻው ሀሳብ የሰጣችሁትን ሁላችሁንም ቃለ ሕይወት ያሰማልን። ኦንሊ ጂሰሱ ላይ እንግዲህ ተነስቷል። በሱ ዙሪያ ላይ ያን ያህል ማነሳው ነገር የለኝም። እሱ ላይ ተነስቷል። ተቀባ የሚለውም ነገር ላይ ወይም ደግሞ ቅባት ከሚለው ጋር ሀሳብ ላይ አኬ ተናግሮታል። የቤተክርስቲያናችን እምነት የምናምንበት እንደሆነ ጥቂት ነገር ልናገር እና እኔም ከዛ ሀሳቤ እንጠቀልላለሁ እና በዚህ በዕብራውያን መልእክት ምዕራፍ 1 ቁጥር 9 ላይ እንደዚህ የሚል ቃል አለ። ዕብራውያን ላይ ስንመለከት ምዕራፍ 1 ቁጥር 9 ላይ በደስታ ዘይት ቀባህ የሚል ቃል አለ። እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ተብሎ ተቀምጧልና ቅድም እንደተነሳው እኛ ከቅባቶች አንፃር ጸጋዎች ከሚባሉት አንፃርና እኛ ስንናገር የተለያየ ነው። በእኛ አስተምሮ መሰረት አብ ቀቢ፣ መንፈስ ቅዱስ ቅባት፣ ወልድ ተቀቢ የሚል አስተምሮ አይደለም ያለን። አብ ቀቢ ብቻ፣ ወልድ ራሱ ቅባት አካል የሌለው አድርጎ ወልድን ደግሞ የሚቀባ አድርገን እንደዛ አንወስድ። በእኛ በቤተክርስቲያናችን ትምህርት እንደዛ አይነት ትምህርት የለንም። ነገር ግን ለየት የሚያደርገው እኛ ክርስቶስ ተቀባ ከሚለው ነገር ጋር እናምናለን ወይ? አዎ እናምናለን። ቅቡ ነው ክርስቶስ። ምን ማለታችን ነው? ቅድምም አኬ ሲናገር ነበረ። እንዲህ ይላል፣ በደስታ ዘይት ቀባህ ማለት ይላል። አሁን ማነብላችሁ የቤተክርስቲያናችን ሊቅ የሆኑት አባት ያዘጋጁትን የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር የሆኑትን መጋቤ ስቡህ አዳምጤ እሳቸው እዚህ ክፍል ላይ ከሃይማኖት አበውም ከቤተክርስቲያናችን ትምህርት የተውጣጣ ነገርን አስቀምጠውልናል። እናምናለን የሚለውን ነገር እንዲያዝልኝ ስለምፈልግ ነው። በደስታ ዘይት ቀባህ ማለት በአምላክነት ክብር አከበረ ማለት ነው። ይህም የተነገረው ከእመቤታችን የነሳውን ስጋ አምላክ መሆኑን ለመንገር ነው።
እኛ በተዋህዶ ነው የምናምነው። እንደዚህ ብለው አያምኑም ሌሎቹ። ቅባት የሚሉት በዚህ ልክ አይደለም የሚያምኑት። እኛ በቤተክርስቲያናችን አስተምሮ መሰረት ተቀባ ብለን የምናምነው ማንን ነው ማለት ነው? ስጋ ነው። ቀቢን ደግሞ አብን ብቻ ወልድን ብቻ መንፈስ ቅዱስን ብቻ አይደለም የምናደርገው። ቀባ የሚል ቀቢውን ማንን ነው? መለኮት ነው። መለኮት ነው። ያ ምን ማለት ነው? አካላዊ ቃል ይከብር ዘንድ ማንም ምንም ነገር ሊሰጠው አይችልም። ቃልን ሊቀባው የሚችል ምንም አይነት ነገር ቃል ሊቀባ ተቀብቶ ክብር ሊያገኝ ከፍ ሊል ሊሾም ወይም ደግሞ የሆነ ቦታ ላይ ሊመጣ የሚል የቤተክርስቲያን ትምህርት የለም። ቃል ማንም ሊቀባው አይችልም። ቃልን ማንም ሊቀባው አይችልም። እሱ ራሱ ቀቢ ነው። ያ ማለት እሱ ራሱ አክባሪ ነው። ስጋ የከበረው ከቃል ጋር እንደመዋሃዱ ነው። ስጋ ክብርን ያገኘው ከፍ ከፍ ያለው ከመለኮት ጋር ስለተዋሃደ ነው። ሚኒንግ ከአካላዊ ቃል ከወልድ ጋር ምን ስለሆነ ነው ማለት ነው? አንድ ስለሆነ ወይም ደግሞ ስለተዋሃደ እኛ በተዋህዶ ስለምናምን። ስለዚህ ያንን ነገር በግልጽ ልንይዘው ወይም ደግሞ ልንመለከተው ይገባል። በሚስጥረ ስጋዊ ትምህርት ይላል ቀባኢ ወይም ደግሞ ቀቢው ወይም ተቀቢው ተብሎ የሚነገረው አክባሪ የተባለው ራሱ አካላዊ ቃል ወልድ ነው። ከበረ የተባለው ደግሞ ስጋ ነው። ስለዚህ የሚከብረው በምንድን ነው? በተዋህዶ ነው። በአጭሩ ተቀባ የሚለው ተዋህዶ ተብሎ ይተረጎማል። ተቀባ የምትለው ቃል ቅድም አክሊል ሲናገር ወንድማችን ከናን ተቀባ ስለ ተዋህዶ እንዳልሆነ አድርጎ ሲናገረው ነበረ፣ ግን ስህተት ነው። ራስ የቤተክርስቲያን መጽሐፍ ላይ በቀጥታ ተቀባ የሚለው ተዋህዶ ተብሎ ይተረጎማል። በሉቃስ ወንጌል ላይ ለድሆች ወንጌልን ሰብክ ዘንድ ቀብቶ ምን ብሎኛል? ሰብክ ዘንድ ቀብቶኛልና ሉቃስ 4:18 ላይ ተብሎ ይነገራል። ሉቃስ 4:18 ላይ በቀጥታ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል ብሎ ጌታችን ኢየሱስ ክርስቶስ ከተናገረ በኋላ ይህም ትንቢት በእናንተ አሁን ተፈጸመ አላቸው። ይሄ በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ላይ የተነገረ ቃል ነው። ጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል ብሎ ኢሳይያስ የተናገረው ይህ ቃል ተፈጻሚነቱን ያገኘው በጌታ በኢየሱስ ክርስቶስ ነው። ያም የቱ ጋር ነው? ሉቃስ ወንጌል ምዕራፍ 4 ከቁጥር 18 ላይ ጌታ ይህ ትንቢት ተፈጻሚነቱን እንዳገኘ በቀጥታ ሲነግራቸው እንመለከታለን። ስለዚህ ቀቢ አምላክ ነው ወይም ደግሞ ቃል ነው ወይም መለኮት ነው ብለን መውሰድ እንችላለን። ስለዚህ አብም ቀቢ መሆን ይችላል፣ ወልድም መንፈስ ቅዱስ እንጂ አብ ቀቢ መንፈስ ቅዱስ ደግሞ ቅባት አካል የሌለው ተደርጎ ከዛ ደግሞ ወልድ ደግሞ የሚቀባ ይሄ የኛ ትምህርት አይደለም። እኛ ተቀባ የሚለውን በቀጥታ የምንወስደው ወይም ደግሞ የምናስተምረው ከተዋህዶ አንጻር አምላክ ሰው ሆነ ማለት ነው። በቅባቸው አምላክ ሰው ሆነ ወይም ደግሞ ቃልም ስጋ ሆነ ማለት ነው። ልክ እዚህ ላይ እንደተናገረ ለድሆች ወንጌልን ሰብክ ዘንድ ቀብቶ ልኮኛልና ማለት በዘመን ፍጻሜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ። ገላትያ 4:4 በምን በዘመን ፍጻሜ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ። ስለዚህ በኃጢአተኛ ስጋ ምሳሌ እንደተገለጠ እንደታየ ነው። ስለዚህ ተቀባ ማለት በተዋህዶ ከበረ ወይም አምላክ ሰው ሆነ ማለት ነው። አምላክ ሰው ሆነ። አምላክ ሰው ሲሆን ስጋ ክብርን አግኝቷል። ከመለኮት ጋር እንደመዋሃዱ ለመለኮት የሚነገሩት ለስጋ ይነገራሉ። ስለዚህ መለኮትን ወይም ደግሞ አካላዊ ቃልን ሊያከብረው ሊቀባው ከፍ ሊያደርገው የሚችል የለም። ባጭሩ እሱ በራሱ የማይሾሙት ቀድሞውኑ ከዘላለሙ ያለ የሚኖር አምላክ ነው። እሱን ከፍ ከፍ ማድረግ አይቻልም። ስለዚህ ቃል አምላክ ጌታ ፈጣሪ ነው። ስጋ ደግሞ የተፈጠረ ነው። ስለዚህ ተቀባይ የተባለው ስለ ሰውነቱ ስለ ስጋው ወይም ደግሞ ተቀባይ የሚለውን ቃል ባጭሩ በእኛ ቤተክርስቲያን በቃ ሲተረጎም ምንድነው? ቃል ከስጋ ጋር አንድ ሲሆን። ስለዚህ የመንፈስ ቅዱስ ስራ እዚህ ጋር ምንድነው? መንፈስ ቅዱስ የደስታ ዘይትን ቀባ ወይም በመንፈስ ቅዱስ ቅባት ተቀባ ሲባል ጌታ ኢየሱስ ክርስቶስ ምን ማለት ነው? ልክ በሉቃስ ወንጌል ላይ እንዳለው በሉቃስ ወንጌል ላይ እንደተናገረው ነው ሲያበስር ምን የሚል ቃል አለ? እሱን አንዴ ላንብብላችሁ። እንግዲህ መልአኩ ቅዱስ ገብርኤል ወደዚህ ሲመጣ የተናገረው ነገር አለ አይደለ? ለብስራት ሲመጣ እንደዚህ አለ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም
የአባቱን የዳዊትን ዙፋን ይሰጠዋል። ምን ማለት ነው ይሄ? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። የአባቱን የዳዊት ዙፋን ይሰጠዋል ሲስ ጌታ ኢየሱስ ክርስቶስ በዳዊት ዘር እንደሚገለጥ ወይንም ደግሞ ከዳዊት ዘር እንደሚመጣ ከዚህ በፊት ከአብ ጋር በዙፋን የሌለ ነው እንዴ? አካላዊ ቃል ያለና የሚኖር ኮኤግዚስት ያደረገ ነው። ስለዚህ ምን ብሎ ይናገር? ጌታ አምላክም የአባቱ የዳዊትን ዙፋን ዳዊት አባቱ ቢባል ለቃልነቱ ሳይሆን ለስጋው ነው፣ ለስጋው ነው። ስለዚህ የአባቱን ዙፋን ይሰጠዋል የሚለው ክብርን ከፍ ማለትን የሚያሳይ አይደል? ንግስናን ከፍ ማለትን የሚያሳይ ነው። ስለዚህ ሚኒንግ የሚከብረው በዚህ ቅስፈት ቃል ሳይሆን ስቲል ማን ነው ማለት ነው? ከቃል ጋር ከመዋሃዱ የተነሳ ስጋ ነው የሚከብረው፣ ይሰጠዋል። በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱ መጨረሻ የለውም ማለት። ማርያምን መልአኩን ወንድ ስለማላውቅ ይህ እንዴት ይሆንልኛል ብላ ስትጠይቅ መልአኩ ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስለዚህ አሰራሩ የሚሆነው ምንድን ነው ማለት ነው? በማርያም ማህፀን ስራውን የሚሰራው መንፈስ ቅዱስ ነው ማለት ነው። ከማርያም ስጋን ከፍሎ አካላዊ ቃል ያንን ስጋ እንዲዋሃድ የሚያደርገው ወይም ደግሞ በመንፈስ ቅዱስ ኃይል ቀባ ማለት የመንፈስ ቅዱስ አሰራር የሚገባው እዚህ ጋር መንፈስ ቅዱስ አካል የሌለው ሆኖ ገብቶ ሳይሆን በቀጥታ አካል የሌለው ሆኖ ገብቶ ሳይሆን በመንፈስ ቅዱስ አሰራር አካላዊ ቃል ከማርያም ስጋ ነስቶ ሰው እንደሚሆን የሚያሳይ ነው። ስለዚህ ቀባ የሚለው ቃል በቀጥታ ለአብም ለወልድም ለመንፈስ ቅዱስ መነገር የሚችል በአብ ዘንድ የነበረን አባት ዘላለማዊ ከሆነ አብ ዘላለማዊ ከሆነ በአብ ዘንድ ሊኖር የሚችለው ከፍጥረት ዓለም አስቀድሞ ከጥንቱም ነው። ስለዚህ ያ ከጥንቱ የነበረው ህይወት ተገለጠ በምን? በስጋ። ሮሜ 9:5 ላይ እነሱ ከአባቶች ናቸው፣ ክርስቶስ በስጋ መጣ፣ እርሱም ማለት ለዘላለም የተባረከ አምላክ ነው። ስለዚህ ክርስቶስ የተቀባ ነው ማለት አምላክ ሰው ሆነ፣ ስጋ ከበረ፣ ከፍ አለ። ስለዚህ በመቀባት ዙሪያ ላይ ክብርን የሚያገኘው ስጋ እንጂ መለኮት ወይም ደግሞ ቃል አይደለም። ይሄ ነው የኛ ትምህርታችን። መቀባቱን ክርስቶስ ክደንም አናቅም፣ ልንክድም አንችልም። ግን ትምህርታችንን ከሌሎቹ የክደት ትምህርት ግን እንለያለን። የምንለይበትን መንገድ ይሄ ነው። በተዋህዶ ማመናችን በራሱ ከፕሮቴስታንቱ ጋር ሁለት ባህሪ ከሚለው ጋር ይለየናል። ቅባት ከሚባሉት ጋር ደግሞ ከነሱ ጋር ይለያል። ምክንያቱም እኛ መለኮት ከስጋ ጋር በድንግል ማርያም ማህፀን ውስጥ ስጋን ከፍሎ ወስዶ ተዋህዷል። ስጋን ለራሱ ገንዘብ አድርጓል። ከማርያም በቀጥታ ተዛምዷል፣ ተጋምዷል ባዮሎጂካሊ ብለን ስለምናምን ይሄ ሊታወቅ ይገባል ነው ባጭሩ። ኦኬ ሲሱ ታይም ፌር ሆነ። ቅድም አሁን ካናን ሲናገር ቅድም ጊዜ አላለም ነበር። እኔ ጥያቄዎችም አሉኝ ሁለቱም። ኢዮቤም ልደተ ቃል የተናገሩትም ፌር እየሆንክ ፋሲሊቴት አድርግ ፕሊዝ። ቴንኪው ቃልዮት ያሰማልን። ድረትሻ በጣም አሪፍ ጥሩ ማብራሪያ ነው። እኔ ፐርሰናሊ በጣም ደስ እንዳለ ለመናገር ነው። ኦኬ ዳኒም ረጅም ሳቆይቷል። ኖ ከዳኒ ይልቅ በጣም ሲሳይ አንተ ልጠይቅ ደስ አለ። አሁን ልደተ ቃል የሰጠውን ተቀባ ማለት ተዋሃደ ማለት ነው የሚለውን ደስ አለ። እሱን ትቀበላለህ አንተ? እንደ ወንጌላዊ ደስ ብሎኛል እኮ ነው ያልኩት እኮ በጣም ደስ ይላል። ተቀባ ማለት ኮንክሉዥን ሲያደርገው አጠቃላይ ብዙ አለ እንጂ ልደተ ቃል ተዋሃደ ማለት ነው ብሏል። ይሄ ነው እና በዚህ ታምናለህ? ኦኬ ደስ ብሎኛል ስትል እኮ አንተ አፈርም ነው ያረክለት የሰጠውን ጥያቄ ካለ ትጠይቀዋለህ። ችግር የለም እጠይቀዋለሁ አለኝ። ግን እንደዛ ማለት የወንጌላዊ አማኝ አያስብልም። ደስ ይላል። በጣም ብዙ ነገሮች ተናግሯል እና ገና ጥያቄ ውስጥ እንገባለን። ወንጌላዊ አማኝ ስለሆንክ የተናገረው ነገር የወንጌላውያን አማኞች ወይም የመጽሐፍ ቅዱስ ተቃራኒ የሆነ ነገር ነው። ጌታ ኢየሱስ ክርስቶስ እንደተቀባ ኮምፕሊትሊ የሚክድ ነገር ነው ልደት ቃል የሰጠው እና እኔም ለልደት እኔም ጥያቄ አለኝ። ልደት ፈቃደኛ ነህ ብጠይቅህ? ምናልባት እሱ ፈቃደኛ ከሆነ ከቅድም ጀምሮ አንተ ጠያቂ ስትሆን የነበረው ኦፊሻሊ ውይይት የምትፈልግ ከሆነ እዚሁ ጋር ሰዓት ይዘን እየተጠየቅኩ መግቢያ እየሰጠው ለመወያየት ዝግጁ ነኝ። ግን አንተ ብቻ ጠያቂ የምትሆንበት ወይ እናንተ ብቻ ጠያቂ የምትሆንበት ምንም ምክንያት የለም። ውይይት ከሆነ ቁጭ ብዬ እምነትህን ነግረኝ በዚህ ትምህርት ዙሪያ ላይ መወያየት እንችላለን ናቸው። ኦኬ ባልከው ነገር ላይ ግን ባልከው ነገር ላይ ግን መጠየቅ አትፈልግም ማለት ነው። ከኔ ጋር ማውራት ከፈለክ ከናን በቀጥታ ውይይት ውስጥ መግባት ይችላል። እምነትህን ተናግረ ተቀባ ያልኩት እኔ ለተዋህዶ ነው የሚለውን እምነቴ ነው እማምንበት ነው ቤተክርስቲያን የምታምንበት ነው እናገራለሁ። አንተ ተቀባን አምናለሁ አላምንም አምናለሁ ስል
ብለህ የራስን እምነት ትናገራለህ። ከዛ በኋላ መወያየት እንችላለን። ያው እሺ ችግር የለም። ከናን እንትንን አሳውቀን መጀመሪያ እምነትን አሳውቀን ወደ ውይይት እስካሁን ሌሎችንም እንደዚሁ እያሳወቁ ነበር። እኛ አኬ ቅድም እምነቱን በግልጽ አሳውቋል። ይሰማል። አኬም እምነቱን አሳውቋል። እኔም እምነቴን አሳውቅ ያለው አንተም በዚህ ትምህርት ዙሪያ አለ። የእነሱ ስታንድ ፖይንት አስቀምጧሉ። ኦርቶዶክሳውያን ከጸጋ ቅድም ከተነበበው ከጸጋ በምን እንደሚለያቸው አሁን ለምሳሌ ልደት ተቀባ የሚለውን ቃል እኔ አሁንም ደግሜ ልንገራችሁ፣ በራሳቸው በኦርቶዶክሳውያን መረዳት ግልጽ የሆነ ማብራሪያዎችን አስቀምጧል። አሁን ሲሳይ ምናምን ብላችሁ የምጽፉ ሰዎች ተረጋጉ። በራሱ ትክክለኛ ግልጽ የሆነ የኦርቶዶክሳውያንን መረዳት ትምህርት አስቀምጧል። ይሄ ግልጽ ነው። ይሄኛውን ትምህርት ይህን ትምህርት አንቀበልም እኛ መቀባትን በዚህ መልኩ ነው የምንረዳው ብላችሁ መቀባትን ታስቀምጣላችሁ። በዛ መልኩ ደግሞ ውይይት ከፈለጋችሁ ታደርጋላችሁ። እኔ አሁንም ደግሜ የምነግራችሁ ነገር ልደት ያስቀመጠው ነገር ግልጽ የሆነ ምናልባት በተናገረው ነገር ላይ የራሴ ጥያቄ ሊኖረን ይችላል። ኢትስ ኦኬ። ግን ግልጽ የሆነ መቀባት ሚለውን ከአባቶች ጠቅሶ ከራሳቸው ከመምህራኖች ጠቅሶ ከመጻሕፍት ጠቅሶ ኦርቶዶክሳውያን ተቀባ ሲል እንደዚህ ማለታችን ነው ብሎ በስነ ስርዓት ጥሩ ሰዓት ወስዶ አስቀምጧል። እና ይሄ ማብራሪያው ደግሞ በራሱ እኔ ተመችቶኛል። ያብራራበት መንገድ ለእኔ ጥሩ ነው ማለት እችላለሁ። ይሄን ማብራሪያ ላይ እኛም በእኛም ሳይድ ያለው ነገር ለምሳሌ ወንጌል አማኞች ተቀባ ስንል ለምሳሌ ከናን ነው ከጠዋት ጀምሮ የኔ ሐሳብ ያነሳ በእኛ ቤተ እምነት በወንጌል አማኞች ቤተ እምነት መቀባት ማለት እንደዚህ 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 ነው ብለ በስነ ስርዓት አርቲኩሌት አድርጋ አስቀምጦና በዚህ መልኩ ወደ ውይይት እንግባ። ለነገርየው ለመወያየት ራሷን በእኛ ሳይድ ያለው ነገር ድፍን ያለ ነገር ነው። ድፍን ያለ ነገር የለም ብራዘር። እንዴት ነው ነገሩ? አይደለም ዳኒ አልተቀመጠም። ተረጋጉሽ። ኢትስ ኦኬ። እኔ ደስ ይለኛል። በእኛም ሳይድ ያለው ነገር ይቀመጥ እያልኩ ነው። ከዛ በኋላ በዚህ መካከል ያለው የሚቀመጥ በዛም መካከል ይቀመጥ። ከዛ ዲስከስ እናርግበት፣ ውይይት እናርግበት። እሺ ችግር የለውም። ከኑ ታረጋለህ ወይስ ላርግ? ከሁለት አንዳችሁ እሳት ውሰዱና ልክ እንደልል ጥሩ እሳት ወስዳችሁ ሐሳቡን አብራሩት። ኦኬ በጣም ጥሩ ጥያቄ ነው። ያንተ እኮ ስህተት ነው ሳይሆን አሁን እያወራንበት ካለ ነው አንጻር አቴንሽን ዳይቨርት ይደረጋል በሚል ነው። ግን መጀመሪያ ከዛ በፊት ግን ልደት ያለው ላይ ብነሳ አሁን ተዋህዶ ማለት ነው ተቀባ ማለት ተዋህዶ ማለት ነው ብሎ ሲናገር ምንድነው? ልደት ካኬ ኮፒ አታርግ። ልደት ተው ካኬ ኮፒ አታርግ። አንተ ኮፒ ያልኩ አይደለም ከሆነ ከግለጽና ወደ ውይይት መግባት እንችላለን። እኛ ካኬ ኮፒ የምታደርገው ጥሩ ነገሮች አሉት ብዙ እነሱን ኮሮጅ ራሱ ጥሩ ነገሮች አሉት እና ከሱ ብዙ ከናን እኔ ልወያይን የመጣሁት እምነትህን ንገረኝና በዚህ ዙሪያ ላይ በሚያለያየን ጉዳይ ላይ አንድ በአንድ እኔ ተናግሬያለሁ በድፍረት የምታምነውን ትናገርና እንወያያለን። አሁን አንናገርም ማለት ሲስ አንናገርም ብለናል እኮ ሚውት እንደዛ ሳይሆን የኔ የተናገርኩት ላይ አሁን ሪፍሌክሽን መስጠት አትችልም። ውይይት ስንጀምር ሪፍሌክሽንን ሐሳብን መስጠት ትችላለህ። እኔ የተናገርኩት ለአንተ አይደለም፣ ከቀድሞ የተናገርኩት እኔ ጋር ውይይት ከፈለክ እምነትህን ገልጸህ ሐሳብን እዛው ማንሳት ትችላለህ። እኔ እኮ አሁን ግልጽ እኮ አንናገርም ብለናል ሲሳይ። አሁን እኛ አንናገርም ያልነው ነገር እኮ የለም። አሁን ለምን ማቋረጡ እኮ አስፈላጊ አይደለም። በቃ እሺ እንናገራለን፣ ችግር የለም። ልቀጥል። ሁላችንም ትልቆች አይደለን እንዴ? እምነትን ለመግለጽ ጂሰስ ክራይስት እኮ ይኸው ስማ፣ አንድ ደቂቃም አልሞላኝም እኮ ቆይ፣ እስካሁን አላወራሁም። እምነትህን አንድ ደቂቃ ያስፈልግህም ወንድሜ። እኔ ጀምሬያለሁ። አንድ ደቂቃ ያስፈልግህም። ጀምሬያለሁ እኔ ኦልሬዲ። ልደት ብለህ አትጀምር ነው በቃ። እምነትህን ለመናገር እንዴ ንግግሬን ችግር አሁን ሚውት አድርግ ፕሊስ ብራዘር። አሁን እኛ አንናገርም ያልነው ነገር የለም፣ እሱን አታስቡ። በቃ ከየት እንደምጀምር ግን መናገር አትችሉም። ከዛ ጀምር ከዚህ ጀምርም እንዴት ነው? ይሄ በጣም ከባድ ነገር እኮ ነው። ከናንዬ ደቂቃን ተጠቅመህ ልክ እንደ ልደት
አሁን ክርስቶስ ተቀብቷል የሚለውን ሐሳብ ከመጽሐፍ ቅዱስም ከአባቶችም ከተለያየ መጽሐፍት እየጠቀስ ልክ እንደዚህ እኛ ወንጌል አማኞች መቀባትን በዚህ መልኩ ነው የምናምነው ብለህ ከፈለክ 5 ደቂቃ 7 ደቂቃ አሁን ደቂቃ አንተ ነው ተጠቀም። ወደ 11 አካባቢ ወስዷል። ከናን ወደ 11 ደቂቃ መውሰድ ትችላለህ። ልደት 11 ደቂቃ ተጠቅሟል። እሺ ከናን መቀጠል ትችላለህ። ከሰላሳ መቀጠል። እሺ መጀመሪያ ልደት ካለው ልነሳና አሁን ልደት በጣም ትምህርተ ስጋዌን ማለት በጣም በሚያሳዝን ሁኔታ ጨፈላለቀው ማለት ይቀለኛል። ኧረ በጌታ በኢየሱስ ስም እባካችሁን ኧረ በጌታ ኑ እኔ ላይቭ ከፍታለሁ። ኑ እዛ የፈለገ ፕሮቴስታንት መጥቶ ይጠይቃል። ከህፃን ጋር ነው ያዩ። ስጋኛ የጸጋ አምላክነትን አጥቶ የነበረ ስጋ የባህሪ አምላክነትን አገኘ። ፔሬድ ተቀባ ማለት ያ ነው። ለስጋ ምንን የጸጋ አምላክነትን አጥቶ የነበረ አዳም ክርስቶስ ሰው ሲሆን ዳግማዊ አዳም ጌታ ስጋችንን ከራሱ ባህሪ ጋር ከቃል ጋር እንደመዋሃዱ የጸጋ አምላክነት አጥቶ የነበረ ስጋ የባህሪን ገንዘብ በተዋህዶ የራሱ አደረገ። ከበረ ከፍ አለ። አምላክነትን አገኘ። ማ ስጋ መለኮ ይሄ ቃል ይሄ ተቀባ የሚለው ለቃል አይነገርም፣ ለአብም አይነገርም ከበረ ተብሎ፣ ለወልድም አይነገርም፣ ለመንፈስ ቅዱስም አይነገርም። መለኮትን ያከብረው ከፍ ያደርገው ዘንድ የሚችል የለም። ቃልን ያከብረው ከፍ ያደርገው ዘንድ የሚችል ማንም የለም። ከፍ ቢል ቢከብር ከዚህ በፊት የእርሱ ያልነበረን ነገር ቢያገኝ ስጋ ነው። ስለዛ ነው በቃ ስለተዋህዶ ነው በቃ። ስለዚህ መለኮት አይደል የቀባው ልደት ምንድነው እየተባለ በስጋው መለኮት የተቀባ መለኮት ኢየሱስ ክርስቶስን በስጋው በስጉነቱ ተቀብቷል። ስለዚህ ክርስቶስ እንለዋለን። ክርስቶስ ማለት የተቀባ ስለሆነ ማን የቀባው ካልከኝ መለኮት ቀብቶታል። ምንም እኮ ፕሮሰስ እኮ ያስፈልገው። አለበለዚያ ይሄንን እያወራክ ያለው የኢየሱስ ክርስቶስን የክርስቶስን በስጋ መቀባቱን የማያምን መናፍቅ ነው ማለት ነው። ክርስቲያን ነው ብያለቀበለው ወንድሞች ቀጥሉ እናንተ። ገባክ ወንድሜ ልደት እያልኩኝ ያለሁት እኔ ከማን ጋር እንደተወያያችሁ አላወቅኩ። አስረዱኝ እስኪ። አሁን ለምሳሌ አንተን መረዳት እስቲ ንገር። የተቀባ ነው ምን ማለታችሁ? በጣም ጥሩ። የተቀባ ነው ብዬ ሳምን እኔ በስጋው የተቀባ ነው ለሚባል እዛ ጋር ኢየሱስ ክርስቶስ ድምጽ ይረብሻል። ልደት ትርጉም ስትለው ምን እያልክ ነው? በስጋው የተቀባ መለኮት የቀባው ነው ብዬ ነው ማምነው። ናታንዬ ከተረዳኝ ወት ነገር አለ። ተሚ አንዴ ግባሽ አንዲት ነገር ብቻ ነው ቅድም ዛንት ነበር። በቃ እዚሁ ትንሽ ነገር ለበል። ይሄ ከመቀባት ጋር ተያይዞ እንግዲህ ተቀባ ምናምን የሚሉ አገላለጾች ይሄ በነገራችን ላይ ቃሉ ምን ማለት ነው እንጂ አሁን ልክ ዳዊት ላይ ቅባት እንደፈሰሰ ጌታችን ኢየሱስ ላይ እንደዚህ የሚፈስ ነገር ኑሮ ሳይሆን መቀባት በራሱ መሾምን ያመለክታል። ለንግስና እንደዚህ ለተለየ ሹመት እንዲህ ያሉ ነገሮችን እናያለን። ጌታችን ኢየሱስ የባህሪ ንጉስ ነው። እሱን እናውቀዋለን፣ እንረዳዋለን። እና ከአገልግሎት አንጻር መሾም አለ እና ጌታችን የሆነ በጸጋ የሆነ ነገር ተሰጥቶት የሚሰራ ሳይሆን በራሱ በገንዘብ ማለት የራሱ ነው ማለት ክርስቶስ ላይ ንግስናን እናያለን፣ ፕሪስትሁድን እናያለን። ይሄ ክህነትን ነገር ፕላስ ደግሞ ፕሮፌትሁድ አለ። ይሄ የነብይነት ጉዳይ ነው። ክርስቶስ በባህሪው ነብይ ነው። የባህሪ ማለት ልክ አንድምታው እንደሚያስቀምጠው ማለት ነው። ከነቢያት እንደ አንዱ ሳይሆን ነብይ ማለት መምህር፣ የእግዚአብሔርን ነገር የሚናገር ማለት ነው። ጌታችን ኢየሱስ ከአብ ጋር አንድ እንደመሆኑ በአባቱ እቅፍ ያለ እንደመሆኑ አብን ይተርከዋል። እንዲሁ ደግሞ ቸር መምህራችንም ጭምር ነውና ነብይ ተብሎ ይነገርለታል። በነገራችን ላይ ጌታችን ኢየሱስ ግን ከነቢያት እንዳንዱ ግን አይደለም። ንጉስ ነው። ንግስናም ልክ እንደ ዳዊት ያለ እንደው ዝም ብሎ የጸጋ ንግስናም አይደለም። ሌላው ደግሞ ክህነታዊ ነው። ክህነቱም ልክ እንደና አሮን የሆነ ጊዜያዊ ሳይሆን ዘላለማዊ የሆነ ክህነት ያለው ጌታ ነውና ሊቀ ካህናት ነው ሲባል ልክ አሁን ንስጥሮስ እንዳለው ስጋውን ብቻ ማለት አይደለም። ንስጥሮስ
በንስጥሮስና በቄርሎስ መካከል ከነበሩ ክርክሮች ውስጥ አንዱ ንስጥሮስ አይ ምን ሊቀ ካህናት የማይሆነው ስጋው ነው እንጂ ቃል አይደለም ሊቀ ካህናት ይላል። ቅዱስ ቄርሎስ ደግሞ ቃል ስጋ እንደመሆኑ ቃል ስጋ ሲሆን ሊቀ ካህናት ሆኗል። መካከለኛችን የሆነው ስጋ ብቻ አይደለም ስጋ የሆነው አምላክ ነው፣ ስጋ የሆነው ቃል እርሱ መካከለኛ ሆኗል የሚል ነገር ያስቀምጣል። ስለዚህ የእሱ ክህነት ለየት ያለ ነው ማለት ነው። ይህን ያዝ እናድርግና አሁን እንግዲህ ይሄ የመቀባት ጉዳይ ከሹመት አንጻር ምናምንም ስለሚታይ አሁን ጌታችን የጸጋ አይደለም ግን ለሰዎች በመግለጥ ደረጃ ግን ደግሞ ሪቪል አድርጓል። እግዚአብሔር ማለት የክርስቶስን አገልግሎቱን የጀመረው ከሕፃንነቱ ጀምሮ አይደለም አይደል? አገልግሎቱን የጀመረው መቼ ነው? የአይሁዳውያንን የሕግ ስራ ሳያፋርዝ በ30 ዘመኑ ጌታችን ኢየሱስ አገልግሎቱን ጀምሯል። እና አገልግሎቱን የጀመረው በ30 ዘመኑ ነው። ሲጀምር ግን እንዲሁ ሳይሆን እርሱ ከእግዚአብሔር የሆነ እንደሆነ ሪቪል አድርጎ ነው። ለምሳሌ ዮሐንስ ሲያጠምቀው አየህ፣ ለዮሐንስ ሲያጠምቀው ስላሴ ተገልጦ ነው። እዛ ጋር እግዚአብሔር ከላይ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው እርሱን ስሙት ብሎ መንፈስ ቅዱስ በርግብ አምሳል ደግሞ በእሱ ላይ ወርዶ ነው እና ይህንንም ሊያመለክት የሚችል ነገር ሊኖረው ይችላል። እንግዲህ አሁን አንድም ምናምን ብለህ የምተነትን ከሆነ ምንን ለአገልግሎት መውጣቱን ለሰዎች ሪቪል ከማድረግ አንጻር ከመግለጥ አንጻር ግን የጌታችን ስጋ የተሾመው ወይም የከበረው አሁን አክባሪና ከባሪ የሚል ነገር ሆኖ ስለሆነ የሚነሳው ምንድነው የሚቀባና የሚቀባ ላይ አክባሪና ከባሪ ተብሎ ነው የሚነሳው። ከዛ አንጻር አክባሪው ማን ነው? መለኮት ነው። ከባሪው ስጋ ነው። እሱን ነው የምናውቀው። ከአገልግሎት አንጻር ደግሞ ለሰዎች ሪቪል ከመግለጥ አንጻር ይህ ነገርም እንደዚህ ልንመለከተው እንችላለን የሚለውን እንደው ለማሳየት ያህል ነው የገባሁት እና በርቱ፣ ቀጥሉ። አኪዬ ታዲያ ከዚህ ውጪ የተናገራለ ስላልነበርኩ ነው ይቅርታ ውይይቱ ላይ እና ኢየሱስ ክርስቶስን በዘይት ልክ ዳዊት በቀንድ ዘይት እንደተቀባው እንደዛ ነው አብ የቀባው ብለው ነው የሚያምኑት? ማን ነው እንደዚህ የተከራከረው? የትኛው ክርስቲያን ነው? አይ እንጃ። እንግዲህ ፕሮቴስታንት ወንድሞች እምነታቸውን አልገለጡም። ስላልገለጡ አሁን ባልገለጡበት ሁኔታ ውስጥ እንዲህ ብሏል ማለት አንችልም። እኔ የተወሰነ ስጋት ስላለብኝ ምናልባት እንደው እንደ አንድ ቅዱስ አባት ይሆን እንዲህ የሚያዩት የሚል ነገር እንደዚህ አይነት ጥርጣሬ ስላደረብኝ እስቲ እንደው እምነትን ካላሳወቀኝ ብዬ አላሳወቅም ነበር አንድ ፕሮቴስታንት ወንድም። አሁን በኋላም ደግሞ ምናልባት መጨረሻ ላይ መታ ከሆነ ልደትም ሲጠይቁ አላሳወቅም እና የፕሮቴስታንት ወንድሞቻችንን እይታ እኔ አላቅም። እዚህ ጉዳይ ላይ ወጥ ሆኖ በትምህርት ደረጃ የሚሰጥ ከሆነ ማለት ነው። ከዛ ውጪ ግን ምንድነው ከኛ አንጻር አሁን ሲነገር ክስ ሆኖ ሲመጣ አይ ጸጋዎች አሉ፣ ጸጋ የሚባሉ አሉ። እነዚህ ምንድናቸው? አብ ወልድን ቀባው በመንፈስ ቅዱስ ሲቀባው በጸጋ በማርያም ማህፀን ውስጥ በጸጋ በመንፈስ ቅዱስ ቀብቶት አምላክ አደረገው ይላሉ። ስለዚህ አምላክ የሆነው በመንፈስ ቅዱስ ተቀብቶ ነው የሚል ነገርን ያስተምራሉ የጸጋ አማኞች ማለት ነው። እና እነሱን በመቃወም መልኩ አይ ከዚህ አንጻር ከሆነ በመንፈስ ቅዱስ ቀባው አምላክ አደረገው እንደዚህ አይነት ነገር የለም ብሎ መልስ ሰጥቷል። እና ከዛ አንጻር ጥያቄ ሆኖ ሲነሳ ስለነበረ እሱን እንደው ለመመለስ ሞከርን እንጂ የፕሮቴስታንት ወንድሞቻችን እምነት እስካሁን ግልጽ አላወጡትም። ተባረክልኝ አኪዬ ተባረክ። ልደትዬ ሲያወራ ደንግጬ ነው የገባሁት የነበረው ስለ መቀባት ሲያወራ ይህንን ያወራ ክርስቲያን ካለ መናፍቅ ነው ብያለሁ። ድንገት አብ ቀቢ መንፈስ ቅዱስ ደግሞ ምንም ኢየሱስ ክርስቶስ ተቀቢ ብሎ የሚያስብ የለም። ክርስቶስ ኢየሱስ በመለኮት የተቀባ ነው፣ በቀንድ የተቀባም አይደለም። መቀባት ማለት ምን ማለት ነው? ልክ ሌሎች ሐዋርያትና ነቢያቶች ወይም ሌላው በብሉይ ኪዳን የተቀቡትን ከሌን ልቀባው እንደተባለው አይደለም። ክርስቶስ በራሱ የተቀባ ነው። ስለዚህ ይሄንን ሊከፋፈል የሚፈልግ በስጋው የተቀባ ነው፣ ቀቢ አካል የለው። ቀቢው መለኮት ነው የምለው። ልደትዬ ሌላ ካለ ከእናንተ ልማር እችላለሁ። ተባረኩ። እስኪ ልደትዬ እዚች ጋር እስኪ ይሄን ነገር አዳርጉበትና ብታብራሩት። ቅዱስ ባሲሊዮስ ዘቂሳርያ የተነገረውን እሱን አዳርጋችሁ ክርስቶስ የሚለውን ስም ወይም ቅቡ የሚለውን ስም ያው ከስላሴ አስተምረው አንጻር የሚነገረውን ቅዱስ ባሲሊዮስ ዘቂሳርያ የተነገረውን እሱንም እንትን ብንለው ከዛ አንጻር ቅድም ነካክተው አልፈሃልና በጣም ብዙ ነገር በጣም ደስ ይል ነበረ። ትክክለኛ ቤተክርስቲያን አስተምሮ ነበር እዛ ጋር ሪፍሌክስ ታደርግ የነበረውና በጣም ደስ በሚል መልኩ ምጥን ባለ ሁሉንም በሚገባው መልኩ ነበረ ስታብራራላችሁ የነበረውና ያው
ለማድመጥ ሳይሆን ብዙዎቹ ለመስማት ሳይሆን የሆነ ነጥብ ለማስቆጠር የገቡ እስኪመስል ድረስ ነውና ቅዱስ ባስልዮስ ዘቂሳርያ ክርስቶስ የሚለው ወይም ቅቡ የሚለው ለስመ ሥላሴ አካላዊ ሶስትነት ሜንሽን እያደረጉ የተናገሩበትንም ክፍል እያነሳን ብንመለከተው ምክንያቱም ክርስቶስ ስንል ቅድም እንደተናገርነው ወልድን ብቻ አይደለም ሪፕሬዘንት የሚያደርገው ክርስቶስ ብለን ስናስብ ስለ ሥላሴ አካላዊ ሶስትነትም ማንሳት አለብን እያልክ ሁሉንም አድረስ ስታደርግ ነበርና ቤተክርስቲያን አባቶችን በዚህ ዙሪያ ኤርሊ ቸርች ፋዘርስ ብለን የምንጠራቸው በዚህ ዙሪያ ሰፋ ያለ ጽሑፍ ጽፈዋል። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 አሕዛብን ሁሉ በአብ ወወልድ ወመንፈስ ቅዱስ ስም አጥምቁ ከተባሉ በኋላ ሐዋርያት ግን በኢየሱስ ክርስቶስ ስም ያጠምቁ እንደነበረ ያው መጽሐፍ ቅዱስም ይናገራል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አላቸው ብሎ ቅዱስ ጴጥሮስ ቅዱስ ጳውሎስ መድኃኒታችን ኢየሱስ ክርስቶስ እንደተናገረው ማለት ነው። ይህ የቅባት እምነት ነው። ጸጋዎች ደግሞ ዘሴንቲንግ ምን ብለው ያምናሉ? የጸጋ አምላክ እነሱ የባህሪ አምላክነትን ያገኘው በመቀባት ነው ብለው ነው የሚያምኑት። የጸጋ አማልክት ደግሞ የጸጋ እምነት ተከታዮች ደግሞ ምንድን ነው የሚሉት? በመቀባት የጸጋ አምላክ ሆኗል የሚል ነው። አኬን ሲሞግተው የነበረው ልጅ ይዞ የመጣው ይህንን ትምህርት ነው። ይሄኛው እዚህ ጋር እንደምታዩት አብ ቀቢ ወልድ ደግሞ ተቀቢ ከሆኑ ጌታችን የጸጋ አምላክ ነውና አብና ወልድ በስልጣን እኩል ሕሩያን ናቸው አያሰኝም የሚለውን የኦርቶዶክስ ቤተክርስቲያን በመቀባት አታምንም ለሚል ነው ይዞት የመጣው። ሶታሜ ምንድነው? በከነዓን እምነት አብ ቀቢ ነው ወይም ደግሞ አብ ቀባኢ ነው፣ ወልድ ተቀባኢ ነው፣ መንፈስ ቅዱስ ደግሞ ቅብ ነው። ስለዚህ ለዛም ነው ከቸርች ፋዘርስ ውስጥ መንፈስ ቅዱስን ዘይት ነው ቅብ ነው ብለው ያምናሉ ብዬ ሪፈረንስ አመጣለሁ ብሎ ሁለት አባቶችን ሲጠቅስ የነበረው። በእኛ ቤተክርስቲያን ደግሞ ተብሎ ቅድም ልደት ኦልሞስት ጨርሶታል። ልክ አንድምታችን ላይ እንዳለው የሉቃስ ወንጌል ላይ ያለውን ኦልሞስት ልደት እንትኑን ሳይዘው ሳይገልጠው ቃል በቃል እየጠቀሰው የመለሰው እሱን ነው። የሉቃስ ወንጌል ላይ ያለውን ይሄ ኦልሞስት የምታዩት ለነገረ ተዋህዶ ነው ኮምፕሊትሊ የሚያወራው አዋህዶኛለን ይላል። ሁለተኛው ነገር ደግሞ አክሊል የጠቀሰው አለ ለሊቀ ካህንነት። ይሄ በተለይ ክርስቶስ እግዚአብሔር ወልድ ስጋን ከተዋህደ በኋላ yes በቃ ኮምፕሊትሊ ጨርሶታል። ተሜ ልዩነታችን ምንድን ነው? የኛ ወንድሞች ካስተማሩት ጋር አብ ቀቢን ግብር አድርገውታል። አብ ቀቢነት፣ ወልድ ተቀቢነትና መንፈስ ቅዱስ ቅባትነት ግብር አድርገውታል። ከአካልነት አንስተውታል ማለት ነው። መንፈስ ቅዱስን አካል የሌለው ልክ መጥቶ ይተዋል። ሁለተኛ በነገራችን ላይ ይሄ ነገረ ክርስቶስንም ደግሞ የሚያዛባ ነው። ምክንያቱም እኛ በተለየ አካሉ እግዚአብሔር ወልድ መጥቶ ከድንግል ማርያም ማህፀን ውስጥ ስጋን ተዋሃደ ነው አይደለኛ የምንለው። መንፈስ ቅዱስ ራሱ አካላዊ ቃል ወደ ቅባትነት ተቀይሮ መጥቶ ከእግዚአብሔር ወልድ ጋር ተዋህዷል ነው በነገራችን ላይ። ኢየሱስ በሚሉት በአካላዊ ቃል በተለየ አካሉ ወልድና መንፈስ ቅዱስ ናቸው የሚል እምነት አላቸው በአካል ደረጃ ኖት በመለኮት ደረጃ። ስለዚህ የነበረው ትምህርቱ ያ ነው ተሚ ባጭሩ። ስለዚህ መነሻው የነበረው እቺ መጽሐፍ ነች። ፋይናሊ ደግሞ ምንድነው ምናልባት እዛ ለነበሩት አኬም ቸኩሎ ስለነበረ ነው እንጂ እዚሁ መጽሐፍ ላይ ጨርሰውታል። በነገራችን ላይ መቀባትን አይቀበሉም እናንተ ናችሁ ያመጣችሁት ላሉት እዛው ገጽ 91 ላይ ስትሄዱ ታገኙታላችሁ። ይኸው ተቀባ ማለት ምን ማለት ነው ታዲያ ይላሉ። የቅባትንና የጸጋን አስተምሮ ከመቱት በኋላ ግን ተቀባ የሚለው በኦርቶዶክስ አስተምሮ ወይም ደግሞ ከላይ ለጠቀሱት ትርጓሜ ምንድን ነው ለሚለው ያስቀምጣሉ። እዚህ ጋር ቃልም እግዚአብሔር ነበር እንዲል እርሱ ልዑለ ባህሪ ነው። እርሱ የሌለው ከማንም ሊቀበለው የሚገባው ገንዘብ ምንም የለም፣ የማንም እርዳታ አያሻውም። ስለዚህ ተቀባ ማለት ከበረ ማለት ሲሆን አክባሪውም ራሱ ያ ማለት በመለኮት አንድ ነውና አብ ወልድ መንፈስ ቅዱስ አከበረው ነው። እዚሁ ደግሞ አንድምታችንም ላይ ደግሞ ያለው ዘሴም ቲንግ ነው። ያ መጽሐፉ ነው። አንድምታም ላይ ያው ነው እዚህ ጋር የምታዩት ዘበንቲያሁ ቀባኒ ሲል ስለ ማስተማር ያዋሃደ መንፈስ ቅዱስ ነው እያለ ነው። ስለዚህ በአጭሩ እኛ ተቀባ የሚለውን በዚህ መልኩ ነው እኛ የምንጨርሰው በቤተክርስቲያናችን እንጂ ፕሮቴስታንቶች ጋር በቀላሉ ታሜን እነሱን ስታናገራቸው የሚሆነው ምንድነው? አብ ቀቢ ወልድ ተቀቢ መንፈስ ቅዱስ ቅባት ነው በሚለው ነው ማለት ነው። እሺ ባርክ በደንብ ለማወቅ ሞክራለሁ። ይሄንን ያለው ሰው ከየት እንዳመጣውና ጌታ ምህረት ያርግለት የወንጌል አማኝ ከሆነ በደንብ እንትን ብዬ ግን እመጣለሁ።
ልደት የቢግ ስክሪን ላይ አድርግልኝና አንተ እስከዛ አውጣው ከመንፈስ ቅዱስ አንጻር ጽናተ ተዋሕዶ ላይ ተቀባ የሚለውን እንትን እንዳሉት ሁላችንም እንድናየው ነውና ቅዱስ ጎርጎርዮስ ዘኑሲስ ነው እንትን ያለው ተቀባ በአንጻረ አጣረ መንፈስ ቅዱስን የመንፈስ ቅዱስን አምላክነት ለመረዳት እሳቸው እንዴት አብራሩት የሚለው ነው። ሁላችሁም እዚህ ጋር እንትን ቅዱስ ጎርጎርዮስ ዘኑሲስ ይህን ቃል ተቀባአል በደንብ አስተውሉ። ለብዙ ትርጓሜ ተጠቅመውበታል። ከባሰሌዎስ ወስዶ በአንድምታ ክብር ሲል ተርጉሞታል። ከማን ከቅዱስ ባሲሊዮስ ወስዶ በምሳሌ ሥላሴ ሲነገር በሥላሴ ለሚሆነው ዘለዓለማዊ የክብር ወይም የህላዌ መገናዘብ ኢተርናል ኤክስቼንጅ ኦፍ ግሎሪ ዊዝን ዘ ትሪኒቲ ሰጥቶ ይተረጉመዋል። በደም ምንን ተቀባን ጎርጎርዮስ መንፈስ ቅዱስ ቅቡል ማለት በደንብ አስተውሉላችሁ። መንፈስ ቅዱስ ቅቡ ማለት የመንፈስ ቅዱስን ከወልድ አለመለየት ያሳያል ሲል አጽራረ መንፈስ ቅዱስን ተከራክሮበታል። የመንፈስ ቅዱስ ተቋም የሆኑትን ተከራክሮበታል። በደንብ አስተውሉ። በክብር ወይም በህልውና መገናዘባቸውን ሲገልጥ ይህም በዮሐንስ ወንጌል ምዕራፍ 16 ቁጥር 14ን ጠቅሶ እንዲህ ይላል፣ እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራችኋልና። በደንብ ይዩት። ስለማን ሲያብራራው በክብር ወይም በህልውና መገናዘባቸውን ሲገልጥ ምን ይለዋል? እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራችኋልና። ማን የሚለውን እዚህ ጋር ይመልሱት። ይህም መንፈስ ቅዱስ ወልድን ያከበረበት ለወልድ ሕይወት የሆነበት እርሱን ያስገነዝበናል። እርሱ ያከብረኛል ለእኔም ካለኝ ወስዶ ይነግራቸዋልና ያለው ይህም መንፈስ ቅዱስ ወልድን ያከበረበት ለወልድ ሕይወት የሆነበት ዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ይላል። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ ይላል። በደንብ አስተውሉ ሲል ወልድ አብን ያከበረበት ለአብ ቃል የሆነበት እንዴት ቤተክርስቲያን እንደምታብራራው በደንብ ይዩ። የመጀመሪያ የሪቸርች ፋዘርስ የምንላቸው ተቀባአ ሚለውን እንዴት እንዳያብራሩት እንዳለው ይቀጥልና ዮሐንስ ወንጌል ምዕራፍ 17 ቁጥር 5ን ይወስድና አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ሲል አብ ወልድን ያከበረበት ለወልድ ልብ የሆነበትን ያስረግጥልናል። አያችሁት? ከክርስቶስ ውጪ ለሆነው ምስጢር ሲነገር ከአጽራረ መንፈስ ቅዱስ ተቃዋሚዎች በተለየ ከክርስቶስ ለደቀ መዛሙርቱ የተሰጠ ክብር አድርጎ ወስዶታል። ለጎርጎርዮስ ዘኑሲስ መንፈስ ቅዱስ ቅብ መሰኘቱ ክብር መንፈስ ቅዱስን አምላክነቱን ያሳያል። በደንብ አስተውሉ። ክብረ መንፈስ ቅዱስ ወይም ክብረ መንፈስ ቅዱስን ወይም አምላክነቱን ያሳያል። ጎርጎርዮስ ዘኑሲስ ክብርና ንግስናን የመንፈስ ቅዱስ ስሞች ይላቸዋል። የመንፈስ ቅዱስ ስሞች ይላቸዋል። በአጠቃላይ የጎርጎርዮስ አስተምህሮ ክብር ተከተል ትምህርተ መንፈስ ቅዱስ ዲግኒቲ ቤዝድ ኒውማቶሎጂ ይባላል። የጎርጎርዮስ ዘኑሲስ የተቀባ ትርጓሜያት ከነገረ ክርስቶስ ይልቅ ወደ ምስጢረ ሥላሴ ይልቁንም ነገረ መንፈስ ቅዱስ ያደላል። ይሄ ክርስቶስ በሚለው ስም ቤተክርስቲያናችን የምታብራራው ቅዱስ ባሲሊዮስ ዘቄሳርያ ይህንን የሥላሴን አካላዊ ሶስትነት እንደሚያጠቁም እንዳብራሩበት ይሄም በዘመነ ሐዋርያት ለጥምቀት ጥሪ የሚቀርብበት ስም
አብ፣ ወልድ፣ መንፈስ ቅዱስ ከመሆን ይልቅ ክርስቶስ የሚለው ነበር። አንዳንዶች ደግሞ ከዚህ በተቃራኒ በስመ አብ፣ በደንብ ተመልከቱ፣ በስመ አብ ብቻ ማጥመቅ አለብን ይሉ እንደነበረ የባሲሊዮስ ዘቂሳርያ ስብከት ይጠቁማል። ይህም በጌታ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አህዛብን ሁሉ በአብ ወልድ መንፈስ ቅዱስ ስም አጥምቋቸው የሚል ትእዛዝና በሐዋርያት ገቢራዊ ስርዓተ ጥምቀት መካከል ልዩነት ያለ አስመሰለ። ለዚህም አንዳንዶች በአብ ስም ያጠምቁ ነበር። ይህ የተረዳው ቅዱስ ባስልዮስ ክርስቶስ ስለሚለው ቃል ተከታዩን ማብራሪያ እንዲህ በእንግሊዝኛ ከሰጠ በኋላ እንግሊዝኛውን ከምናነበው አማርኛውን ትርጉሙን እዩት። ደቂቃ ለማሳጠር ሐዋርያት ጥምቀትን ሲያነሱ የአብና የመንፈስ ቅዱስን ስም ደጋግመው በመግደፋቸው ወይም በጸሎት ባለማንሳታቸው ማንም ሊደናገር አይገባም። ማለትም ባለመጥራታቸው፣ መግደፍ የሚለው ሌላ ነገር እንዳያ ባለመጥራታቸው። ነገር ግን ጌታችን ኢየሱስ ክርስቶስ ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት እያሉ በሮሜ ምዕራፍ 13 ቁጥር 14 ላይ ደግሞ በጌታችን በኢየሱስ ክርስቶስ የተጠመቀን እኛ ሁላችን በሞቱ እንደተጠመቀን ሁላችሁ ይህን እወቁ እያሉ ሮሜ 6:3 እንዳለ ስመ ክርስቶስን መጥራት ሰጪ ወይም ቀባኢ የሆነውን እግዚአብሔር አብ፣ ተቀባይ የሆነውን ወልድ፣ ቅብዕ የሆነውን መንፈስ ቅዱስን ያሳያልና ጥምቀትን በሚመለከት ቅዱስ መጽሐፍ ነጥቧን ብቻ ነቅሶ ይጠቅሳል። ይህም ለኦንሊ ጂሰሶች ትልቅ ምላሽ ነው። ኦንሊ ጂሰሶች ሐዋርያት በኢየሱስ ክርስቶስ ስም ብቻ አጠመቀ እንጂ በአብ ወልድ መንፈስ ቅዱስ ስም አላጠመቀም ለሚሉት ክርስቶስ የሚለው ስም አካላዊ ሶስትነትን ሜንሽን ያደርጋል ሲሉ የቀደሙ አባቶች ይህን ያብራራሉ። ሉቃስ ወንጌል ምዕራፍ 4 ቁጥር 18 ላይ ያለው ደግሞ በኢሳይያስ ትንቢት የተነገረው ነው። በነገራችን ላይ ጌታ የተናገረው መጽሐፉን ተቀብሉ ማለት ያ መጽሐፉን ያ ሰው ልክ ሲያነብ በዛ መጽሐፉን ሲያነብ ስታነቡት ይህ ትንቢት አሁን ተፈጸማለው አፉን ከፍቶ ያስተምራቸው ጀመረ እንደተባለው ማለት ነው። ስለዚህ ተቀባ የሚለው ሐሳብ እንደ ኦርቶዶክሳዊ እይታ ከምን አንፃር የምናየው የሚለውን ነገር ግልጽ ልናደርገው ይገባል። በሚገባ ልናውቀው የተገባ ነገር ስለሆነ ከምን ጋር ነው የምናያይዘው? አንድ ነገር ላስቀምጥላችሁ። የደስታን ቅባት ማለት ምን ማለት ነው? የባህሪ ክብር ማለት ነው። እኛ የጸጋ አይደለም የባህሪ ክብር ነው። ምክንያቱም በነገራችን ላይ አካላዊ ቃል የኛ ባህሪ የራሱ ባህሪ ሲያደርግ ስጋ ከመለኮት ጋር አንድ እንደመሆኑ የባህሪ አምላክነትን ገንዘቡ አድርጓል። የባህሪ አምላክነትን እንደምታውቁት የባህሪ አምላክነት አስቀድሞ የማን ነበር? የቃል ነው። አምላክነት፣ ፈጣሪነት እነዚህ ነገሮች ሁሉ የማን ናቸው? ገንዘብነት የቃል ናቸው። ስለዚህ ቃልን የባህሪ አምላክ ልናደርገው አንችልም። እሱ አስቀድሞ የባህሪ አምላክ ነው። ከመጀመሪያውም ጀምሮ እሱ የባህሪ አምላክ ነው። ኦኬ፣ እንደዛ ከሆነ ከበረ ወይም ተቀባ ትርጉሞች አሉት። በብሉይ ኪዳን ቅድም አኪያንሶታል ለክህነት አገልግሎት ይቀባሉ። ኦሪት ዘጸአት ላይ ምዕራፍ 30 ከቁጥር 30 ላይ አውጥቼ ላነብላችሁ ይችላል። ኦሪት ዘጸአት ላይ ላንብብላችሁ። ተቀባ የሚለው ሐሳብ ከክህነት አንፃርም ይነገራል። ከክህነት አገልግሎት አንፃር ሊነገር ይችላል። ኦሪት ዘጸአት ምዕራፍ 30 ከቁጥር 30 ላይ እንደዚህ ይላል። አንዴ በክህነትም ያገለግሉኝ ዘንድ እግዚአብሔር በክህነትም ያገለግሉኝ ዘንድ አሮንና ልጆቹን ቀባቸው፣ ቀድሳቸው። በምን ያገለግሉኝ ዘንድ? በክህነት ያገለግሉኝ ዘንድ የአሮን ልጆች ቀባቸው እንዲሁም ቀድሳቸው። ስለዚህ ኦርዲናሪ የነበሩት ሰዎች የአሮን ልጆች ልክ ያንን ቅባት ሲቀቡ ለክህነት አገልግሎት ተመረጡ። ከሌላው ህዝብ በተለየ እነርሱ ለክህነት አገልግሎት ተመረጡ። ቆይ እስኪ ድምጼ እንደዚህ ከሆነ ኤርፎን ኦኬ፣ አሁን ይሰማል? ድምጼ እንዴት ነው? አሁን ከታች ያላችሁ ሰዎች አሁን ይሰማል? ንገሩኝ፣ ይሰማል አሁን? ኦኬ፣ እሺ፣ እንደዛ ከሆነ እንቀጥላለን። ስለዚህ ከዚህ ቅባት ከሚለው ሐሳብ ጋር ተያይዞ ለክህነት አገልግሎትም ሰዎች
ለክህነት አገልግሎት ሲመረጡ ይቀባሉ። ለክህነት አገልግሎት በብሉይ ኪዳን ለአገልግሎት ሲለዩ ይቀባሉ። ኦሪት ዘጸአት ምዕራፍ 30 ከቁጥር 30 ላይ በክህነት ያገለግሉኝ ዘንድ አሮንና ልጆቹንም ቀባቸው ቀድሳቸው። ስለዚህ ቅባት የሚለው ሐሳብ መቀባት የሚለው ሐሳብ ለክህነት አገልግሎት መለየትም ይሆናል። ሌላኛው ደግሞ ለንግስናም ሰዎች ከሰው ተመርጠው ይቀባሉ። ለዚህ ምስክራችን ደግሞ ማነው? ዳዊት ነው። ለዚህ ምስክራችን ዳዊት ተቀብቷል አይደል? ለንግስና ሲሾም በሳሙኤል እጅ ዳዊት ተቀብቷል። ምን ለመሆን? ንጉስ ለመሆን በእስራኤል ላይ ዳዊት ተቀብቷል። ይህንንም አንደኛ ሳሙኤል ምዕራፍ 16 ከቁጥር 13 ላይ ታገኙታላችሁ። አንደኛ ሳሙኤል እሱንም እያነበብኩላችሁ እንሂድ። ሁሉም ነገር መጽሐፍ ቅዱሳዊ ጥቅስ እንዳለው እያወቅን እንድንሄድ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 13 ላይ እንደዚህ የሚል ቃል አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርን መንፈስ ከዚያን ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴ ሄደ። ስለዚህ ከወንድሞቹ መካከል ማን ቀባው? ሳሙኤል። ማንን ቀባው? ዳዊት ለንግስና። ስለዚህ ለክህነት አገልግሎት ይቀባሉ፣ ለንግስና ንጉስ ለመሾም ለሹመት አገልግሎት ይቀባል። ስለዚህ አንድ ሰው ተቀባ ማለት ተሾመ፣ ስልጣን አገኘ፣ ከፍ አለ ማለት እነዚህን ነገሮች ይይዛል። ከዚህ በፊት በነበረው አገልግሎት ማለት ለአገልግሎት ልክ እንደ ነቢያቱ ማለት ነው። ለአገልግሎት ይህንን ነገር ያደርጉታል። በአዲስ ኪዳን ለክርስቶስ ሲነገር ልክ ከነቢያት እንደሆኑት እንደ አንዱ ተደርጎ ግን ሊነገርለት ግን አይገባም። እንደዛ ተደርጎ ሊነገርለት አይገባም። ልክ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ከቁጥር 9 ላይ እንደዚህ ብሎ ይናገራል። አሁን ደግሞ ወደ አዲስ ኪዳኑ መጽሐፍ እንሂድ። ዋነኛ ሐሳቡ ያለበት ጋር ዕብራውያን ጋር ልውሰዳችሁ። ዕብራውያን ላይ እንደዚህ ይላል የእግዚአብሔር ቃል። ዕብራውያን ምዕራፍ 1 ቁጥር 9 ላይ ዕብራውያን ላይ የተንሸራሸርን ይህንን ሐሳብ ግልጽ እናደርገዋለን። ዕብራውያን ምዕራፍ 1 ከቁጥር 9 ላይ እንደዚህ ይላል፣ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ሐሳቡን ለማግኘት ከላይ ጀምሮ ላንብብላችሁ። ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶች በነቢያት ተናግሮ ነበረ። ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ያለ ስለ ክርስቶስ ተናገረ። እርሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ የሚለውን ቅዱስ ዮሐንስ አፈወርቅ ሲተረጉመው በመልክ የሚመስለው በክብር የሚተካከለው ማለት ነው። በመልክ የሚመስለው በክብር የሚተካከለው የአብ ቀጥታ ነጸብራቅ ለአብ ያለው ሁሉ ለወልድ አለው። ባጭሩ የተስተካከለ እኩል የሆነ አንድ የሆነ በባህሪ ከእርሱ ጋር አንድ የሆነ እንደማለት ነውና በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ካለ በኋላ ከመላእክት ይልቅ እጅግ የሚበልጥን ስምን በመውረስ መጠን እንዲሁ ከእነርሱ አብዝቶ ይበልጣል። ሉክ ከመላእክት ይልቅ እጅግ የሚበልጥን ስም በመውረስ እንዴት ነው ከመላእክት ይልቅ እጅግ የሚበልጥን ስም የሚወርሰው? አስቀድሞ የነበረው ስሙ ወልድ የሚለው ስሙ የባህሪ ልጅነቱ ከአብ መወለዱ ይሄ አይበልጥም እንዴ? ታዲያ እንዴት ነው ወረሰ አገኘ የሚለው? ምክንያቱም እርሱ ከፍ መላእክት የባህሪ አምላክነት የላቸው። ልጁ የባህሪ አምላክ ነው። ግን እዚህ ጋር ወረሰ እየተባለ የተነገረው ማግኘትን እስከሆነ ድረስ ስጋው የባህሪ አምላክነትን አግኝቷልና ከመላእክት ከፍ ብሏል። ከመላእክት ከፍ ብሏል። ቀጠላለና ከመላእክትስ ይላል። ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄአለሁ፣ ደግሞም እኔ አባት ሆኗለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ከመላእክት እንደዛ ያለው አለ የለም። ስለዚህ ይሄ ቃል የተናገረው ለጥንታዊ ለቀዳማዊ ልደቱ እንደሆነ እንረዳለን። እንደገና ደግሞ ከዘላለሙ የተወለደው ቃል ከኛ ባህሪ ጋር አንድ እንደመሆኑ የአብ ልጅ የማርያም ልጅ እያልን ደግሞ እንዳንከፋፍል ይሄ ቃል በሚገባ ያስጠነቅቀናል። አንተ ልጄ ነህ የምወደው ልጄ እርሱ ነው ብሎ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ በዮርዳኖስ ወንዝ አብ ከሰማይ ሆኖ ዝንቱ ውእቱ ወልዴ ብሎ ሲናገር ይህ ንግግር ለአካላዊ ቃል ወይም ደግሞ ለአብ ልጅ የተነገረ ለማርያም ልጅ ያልተነገረ አይደለም፣ ለስግው ቃል የተነገረ። ስለዚህ ልጄ ብሎ አብ ሲጣራ
የነጠለ ወይም ደግሞ አስቀድሞ ከዚህ በፊት ስለወለደው ልጁ እየተናገረ ሳይሆን ስለ ስግው ቃል እየተናገረ እንደሆነ በተገባ ልናውቅ ይገባል። ያን ከነገረ በኋላ ከቶ ለማን ብሏል? ደግሞ በኩርን ወደ ዓለም ሲያገባ አለ። በኩርን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ለእርሱ ይስገዱ ይላል። ከዚህ በፊት ለአካላዊ ቃል መላእክት አይሰግዱም ነበር? ይሰግዳሉ። ታዲያ በኩርን ሲያገባ ለእርሱ ይስገዱ ተብሎ ለምን ይነገራል? ምክንያቱም መላእክት ለኢየሱስ ክርስቶስ ይሰግዳሉ። ለማን? ለስግው ቃል። ስጋው ይሄ መለኮቱ ይሄ ብለው ሳይነጥሉ ለስግው ቃል ለማርያም ልጅ ለኢየሱስ ልጅ ይሰግዳሉ። ይህንን ደግሞ በዕብራውያን በራእይ መጽሐፍ ምዕራፍ 5 ከቁጥር 13 ላይ ለተሰዋው በግ ይሰግዳሉ ይላል። ለተሰዋው በግ አምልኮን ስግደትን ያቀርባሉ። ለምን? ለተሰዋው መለኮት ይሰዋል ላይሰው። ስለዚህ ሰገዱ የሚለው ቃል እየተነገረ ያለ መላእክት ይሰግዱለታል ሲል በኃጢአተኛ ስጋ ምሳሌ ሰው ይሆን ዘንድ ልጁን ከሰማየ ሰማያት ለላከ ለተላከ ለወልድ በእኛ ስጋ ለተገለጠ ለወልድ ይሰግዳሉ። ይነሴስ ለስግው ቃል ይሰግዳሉ ነው። እዚህ ሐሳቡ ለስግው ቃል ይሰግዳሉ እንደሆነ ልንረዳ ይገባል እንጂ ለመለኮቱ ይሰግዳሉ ለስጋው አይሰግዱም እንደማለት አይደለም። ለስግው ቃል ሳይለዩ አንድ አካል አንድ ባህሪ ለሆነው ለክርስቶስ መስገድ እንዳለባቸው እየተናገረ ከዛ ስለ መላእክት ይላል። ስለ መላእክት ካለ በኋላ ያው አንብቤላችኋለሁ። ስለ መላእክቱ መናፍስት አገልጋዮች የእሳት ነበልባል የሚያደርግ ስለ መላእክት ሲናገር አገልጋዮቹ የሚያደርጋቸው ብሎ ይናገራል። ስለ ልጁ ግን አምላኮይ ዙፋን ከዘላለም እስከ ዘላለም ድረስ ይኖራል፣ የመንግስትም በትር የቀንነት በትር ነው። ስለ ልጁ ሲናገር ግን ምን ብሎ የሚናገር? አገልጋይ እያለ እንደ መላእክቱ ያዛቸዋል እያለ አይደለም። ዙፋን ከዘላለም እስከ ዘላለም ነው። ጽድቅን ወደድክ አመፃን ጠላ። ስለዚህ እግዚአብሔር አምላክም ከጓደኞች ይልቅ በደስታ ዘይት ቀባ። ምን ማለት ነው? ከጓደኞች የሚለውን ሰው ብሎ ይተረጉማል ዮሐንስ አፈወርቅ። ጓደኞች የሚለውን ሰው ከጓደኞች ይልቅ ማለት ከሰው ልጆች ስለመወለዱ ባጭ ከሰማይ ሰማያት ወርዶ ከድንግል ማርያም ስለመወለዱ ጓደኞች ብሎ የተናገረው ወንድሞቹ ብሎ ሊጠራን አላፈረብንም ተብሎ እንደተነገረ ወንድሞቹ ሲል ስለ ሰዎች ስለኛ እየተናገረ እንደሆነ ሁሉ ጓደኞቹ ብሎ በሚናገር ሰዓት ላይ ስለ አብና ስለ መንፈስ ቅዱስ እየተናገረ ሳይሆን ስለ ሰው ልጆች እየተናገረ ነው። ምክንያቱም ክርስቶስን እኛ በምን እንመስለዋለንና በስጋ እንመስለዋለንና እንደ መለኮቱ ከአባቱ ጋር አንድ ነው፣ እንደ ሰውነቱ ደግሞ ከኛ ባህሪ ጋር አንድ ነው። ስለዚህ ወንድሞቹ ብሎ ሊጠራን አላፈረብንም ብሎ የተናገረው በባህሪ መለኮቱ ከአባቱ ጋር አንድ እንደመሆኑ በሰውነቱ ደግሞ ከኛ ጋር አንድ ነውና፣ ስለዚህ ወንድሞቹ ጓደኞቹ ተብሎ ቢጠራ ስለ ሰውነቱ እየተነገረ እንደሆነ ልታውቁት ይገባል ማለት። ስለዚህ ከወንድሞቹ መካከል የደስታ ዘይትን ቀባ የምትለዋ ቃል ስለምን የምትናገርናት ነው ማለት ነው? ባጭሩ ስለ ስግው ቃል አምላክ ሰው ስለመሆኑ እና ደግሞ ስጋም ስለመክበሩ ነው። እዚህ ጋር ከጓደኞች ይልቅ በደስታ ዘይት ቀባ ሲናገር መንፈስ ቅዱስን በኢየሱስ ላይ ዝም ብሎ መጥቶ አፈሰሰበት፣ ወይም ደግሞ ዳዊትን የንግስና ዙፋን እንደቀባው ነቢያት እንደዛ አሮንን ለክህነት እንደቀባው እንደዛ አይነት መቀባት አይደለም። በደስታ ዘይት ቀባ ማለት ነቢያት ጌታችን እንደሚቀባው ወይም ደግሞ ነቢያት እንደተቀቡት ጌታ ኢየሱስ ክርስቶስ ተቀብቷል ማለት አይደለም።